ሰላም እንዴት ናችሁ? ውድ የወሽለቱ ቤተሰቦች፣ በዚህ ክፍል ደግሞ አሲንክሮኖስ ጃቫስክሪፕት የሚባሉትን እናያለን። ከዚህ በፊት በዩቲዩብ እውቅና ያገኘንባቸው በወሽለቱ ላይ እየሰጠናቸው ያሉ ኮርሶች ኤችቲኤምኤል እና ጃቫስክሪፕት፣ በተለይም ጃቫስክሪፕት 27 ሌሰኖችን ሰጥተናል። ይህም እንዳለቀ በዚሁ ቻናል ላይ ከዚሁ ኮርስ ሊስት ላይ የሚጠቃልል ይሆናል። ስለ ጃቫስክሪፕት ማወቅ የምትፈልጉት ኤቭሪቲንግ ሁሉም ነገር ከዚህ ተጠቃሏል። በዚህ ሲንክሮኖስ አሲንክሮኖስ ጃቫስክሪፕት ደግሞ የምናያቸው ሲንክሮኖስ ጃቫስክሪፕት እናያለን። አሲንክሮኖስ ጃቫስክሪፕት ምንድን ነው? በተለይም በዋነኝነት የምናተኩርበት አሲንክሮኖስ ጃቫስክሪፕት የሚባለው ፓርት ላይ ይሆናል። ዋይ አሲንክሮኖስ ማተርስ ኢን ሪል ወርልድ አፕሊኬሽንስ ፎሎዋክስ ፕሮሚስስ አሲንክ አዌይት ፌች ኤፒአይ ኤንድ ኤችቲቲፒ ሪኩዌስትስ። ፌች ኤፒአይ ላይ ለምሳሌ ዳታ ቢኖረን ልክ ከዚህ እንደምታዩት የዓለማችን ሀገሮች እያንዳንዳቸው ያላቸውን ዳታ ያሳያል። በጣም ብዙ ነው። የዓለማችን ሀገሮች የያዘ ዳታ ነው። ሌተስቱ ዳታ በክፍያ ስለሆነ እሱን አክሰስ ማድረግ አንችልም። ግን ኦልድ ስታይሉን የቆየውን ዳታ እንዴት ለትምህርት ያል ፐርፐስ እንደምጠቀምበት እናያለን ማለት ነው። ኤረር ሃንድሊንግ እንዲሁም ሪል ወርልድ ፕሮጀክትስ። ሪል ወርልድ ፕሮጀክትስ ላይ ደግሞ ልክ በዚህ መልክ እንዴት አድርገን መስራት እንደሚችል የዓለማችን ሀገሮች ነው በፊት ያየን እንዳትጠቅመን። ለምሳሌ ኢትዮጵያን ብንፈልግ ጀስት በዚህ መልክ ኢትዮጵያ የምትመጣች አዲስ አበባ ፖፑሌሽናቸውን ካፒታሊቲያቸውና ላንጉዌጃቸው እንዳልኳቸው ትንሽ ዳታው የተወሰነ ቆየት ይላል። ምክንያቱም ሌተስቱ ዳታ በክፍያ ስለሆነ እሱን አክሰስ ማድረግ አንችልም። ያው ለትምህርት ያህል ነው እና በጣም ሁሉንም ነገር ማየት እንችላለን። ስለዚህ ይህን ደግሞ እንዴት አድርገን ፌች ኤፒአይ ተጠቅመን ይህን ዳታ መስራት እንደምንችል ፕራክቲካሊ እናያለን። በቅድሚያ ሲንክሮኖስ ጃቫስክሪፕት እንዴት ነው ወይም ብሎኪንግ እንለዋለን። ጃቫስክሪፕት ልክ ለምሳሌ እዚህ ጋር ያለውን ሰልፍ እንደምታዩት እነዚህን ሳህኖች ለመውሰድና ታስኮች ለመጨረስ አንድ ባንድ እንደምንም ሰልፉን ማቋረጥ አይፈቀድም። ስለዚህ እያንዳንዱ ኮዲንግ ሲሆን ራንስ የሚያደርገው ስቴፕ ባይ ስቴፕ ነው። እያንዳንዱ መስመር ደግሞ ኢች ላይን መስት ፊኒሽ ቢፎር ዘ ኔክስት ላይን ስታርትስ። እዚያ ሰልፉን አንድ ሰው የበፊተኛው ሰው ቀድሞ ሳይስተናገድ ቀጥሎ ያለው ሰው መምጣት አይችልም ማለት ነው። ባለበት ይቆማል። እንዲሁም ኢፍ ዋን ታስክ ኢዝ ስሎው ኤቭሪቲንግ ስቶፕስ ኤንድ ዌይትስ። አንዱ ካቆመ ለምሳሌ የበፊተኛው ሰው መስተናገድ ካልቻለ እንደምትደር ሌሎቹ ባሉበት ቆመው ነው የሚጠብቁት። ሶ ለጃቫስክሪፕት ኮዲንግ ስቴፕ ባይ ስቴፕ ስለሆነ አንዱ ካላለቀ መቀጠል አንችልም። ይህንንም በኤግዛምፕል ማየት እንችላለን። ፕሮጀክት ፎልደራችን አሲንክሮኖስ ጃቫስክሪፕት ብለነዋል። በመቀጠል ኒው ቪዥዋል ስቱዲዮ ኮድ ዊንዶ ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ ዊንዶ እናስገባለን። ለመነሻ እንዲሆነን ኤችቲኤምኤል index.html። በመቀጠል ለጃቫስክሪፕትም script.js ለኤችቲኤምኤላችን መነሻ ኮድ እንስጠው። h1 አሲንክሮኖስ ጃቫስክሪፕት ኮኔክት እናደርገው። ጃቫስክሪፕትን ከኤችቲኤምኤል ስክሪፕት ሶርስ ዶት ስላሽ script.js ሲንክሮኖስ ጃቫስክሪፕት ታስኳን ብለን ብንጽፍ አንዱም ጀስት ኮፒ ፔስት እያደረግ 2 3 4 እያልን ብንጽፍ ታስኳን ሳያልቅ ታስክ2 እና ታስክ3 ኤክስኪዩት አይደረጉም። ሁሉም ኤክስኪዩት ሊደረግ የሚችለው በቅደም ተከተል ብቻ ነው። ለዛ ነው ሲንክሮኖስ የተባለውና ወይም ደግሞ ብሎኪንግ ይባላል። አንዱ ሳያልቅ አንዱ ስለማይሄድ ማለት ነው። በብራውዘር ለማየት ያለንን ራይት ክሊክ አድርገን ዲፎልት ኢን ብራውዘር ኢንስፔክት አድርገን ከዛ ኮንሶል ከዚጋ እንደምናየው ታስኳን ታክስቱ በቅደም ተከተል መጥተውልናል ማለት ነው። ተጨማሪ ኤግዛምፕል ደግሞ ኢሌክሽን ፕሮሰስ ብናይ አንድ የምርጫ ሂደትን ብናይ እናንተ ራሳችሁ አንድ የምርጫ ሰራተኛ ብትሆኑና በቅድሚያ የሚጠበቅባችሁ የምራጩን አይዲ ቬሪፋይ ታደርጋላችሁ። መታወቂያውን ታያላችሁ። መታወቂያውን ካያችሁ በኋላ የድምፅ መስጫ ወረቀት ትሰጣላችሁ። የድምፅ መስጫ ወረቀት ከሰጣችሁት በኋላ ሰውየው ከድምፅ መስጫ ወረቀት ላይ ምልክት ያደርጋል። you cannot jump to step 2 until step 1 is complete. everything happens in a strict order. ህግ ስለሆነ ህግና ደንብ መከተል አለባችሁ። ምክንያቱም ሲንክሮኖስ ወይም ብሎኪንግ ወይ ስለሆነ። ይህንንም እዚህ ጋር ከምስሉ ማየት እንደምንችለው ስቴፕ 1 ሳያልቅ ወደ ስቴፕ 2 መሄድ ይቻላል። ልክ እያንዳንዱ ነገር የሚካሄደው ስቴፕ ባይ ስቴፕ ነው። ለምሳሌ የመጀመሪያው ሰውዬ ቢቆም ባይስተናግድ ይህ ሁሉ ሰልፍ
መስተናገድ አይችልም ማለት ነው። ሰልፋችሁንም መቀየር አትችሉም። ይህ ወይ ሲንክሮኖስ ጃቫስክሪፕት ስቴፑን ለማሳየት ነው። ጃቫስክሪፕት ላይም በተመሳሳይ ኤሌክሽን ፕሮሰስ አለን። ቼክ ቮተር አይዲ፣ በመቀጠል ጊቭ ባሎን ፔፐር የድምፅ መስጫ ወረቀት እንሰጠዋለን። መራጩ ድምፅ ይሰጣል። በመጨረሻም እያንዳንዱ ስቴፕ በቅደም ተከተል የሚካሄድ ምንም የሚዘለል ስቴፕ አይኖርም ማለት ነው። ይሄ እንግዲህ የሲንክሮኖስ ስቴፕ ነው። አንድ ኢሌክሽን ፕሮሰስ ለማየት ነው። እዚህ ጋር የመጀመሪያው ቱ ኮምፕሌት ሰርቴን ታስክ ስቲል እንደምናየው በቅደም ተከተል ነው ይወጣ ያለ ማለት ነው። ነገር ግን ሲንክሮኖስ ጃቫስክሪፕትን በምንጠቀምበት ጊዜ የተለያዩ ፕሮብሌሞች አሉት። የመጀመሪያው ኢፍ ዋን ቮተር ኢዝ ስሎው ኤቭሪዋን ቢሃይንድ መስት ቢ ዌይት። አንዱ ከቆመ በተለያየ ምክንያት አንዱ የሚቆም ከሆነ ለምሳሌ መታወቂያው ቬሪፋይ እስከሚደረግ ሌሎች ባሉበት ይቆያሉ ማለት ነው። ይህም ሲስተማችን ፍሪዝ ያደርገዋል፣ ባለበት እንዲቆም ያደርገዋል። ዲላይስ ያመጣል፣ መዘግየትን ያመጣል። እንዲሁም ደግሞ ፑር ዩዘር ኤክስፔሪየንስ ተጠቃሚዎች እንዳይወዱት ያደርጋል ማለት ነው። ወይ ደግሞ ሲስተሙን እንዲጠሉት ያደርጋል። በዚህም የተነሳ ይህንን ችግር ለመቅረፍ ነው እንግዲህ ዋይ ጃቫስክሪፕት ዩዝስ አሲንክሮኖስ ቢሄቪየር የምንጠቀም ማለት ነው። ስለዚህ ሲንክሮኖስ ከአንዱ ስቴፕ ወደ አንዱ ስቴፕ መሄድ ስለማይቻል ይህንን ችግር ለመፍታት አሲንክሮኖስ ጃቫስክሪፕትን እንጠቀማለን ማለት ነው። አሲንክሮኖስ ጃቫስክሪፕት ማለት በአንድ ጊዜ ብዙ ነገሮችን መስራት የምንችልበት ሲስተም ነው። ጃቫስክሪፕት ካን ዱ መኒ ቲንግስ ዊዛውት ዌይቲንግ ፎር ዋን ታስክ ቱ ፊኒሽ። ለምሳሌ እናንተ ምግብ ቤታችሁ የተለያየ ምግብ ብታዙ ብዙ ቸፎች ስላሉ እናንተ የፈለጋችሁትን በየአይነት ብታዙ፣ ለምሳሌ በእያንዳንዱ በየአይነት ልክ ቸፎች ቢኖሩ በአንድ ጊዜ ሁሉ ነገር ተሰርቶ ይጠብቃችኋል እንጂ እያንዳንዱ በየአይነት እስከሚሰራ ድረስ አትጠብቁም ማለት ነው። ተጨማሪ ኤግዛምፕል ደግሞ እነዚህን ታስኮችን የመውሰድ ፕሌቶችን የመውሰድ ቢሆን እያንዳንዱ ሰው በደረሰበት ነው እነዚህን ፕሌቶች እያንዳንዱ ሁሉም እየሮጠ ባለበት ማንሳት ይችላል። ልክ እንዲብደድ ባገኘው አጋጣሚ ፕሌቶችን እያነሳ መውሰድ ይችላል ከፈለገው ቦታ ማለት ነው። ሲንክሮኖስ ላይ ካየ ነው ግን እያንዳንዱ ስቴፕ ሲካሄድ የነበር በየሰልፍ ነው እነዚህን ታስኮች ለመውሰድ ማንም ምንም ነገር መዝለል አይችልም ነበር ማለት ነው። ወደ ሲንክሮኖስ ስመጣ ስለዚህ እያንዳንዱ ታስክ የሚሰራው ኢንዲፔንዳንት ሊሆን ሪዛልቱም ባለቀበት ጊዜ መምጣት ይችላል። ምንም አይነት ኦርደር የለውም፣ ዌይቲንግ የለውም። በዚህም የተነሳ አሲንክሮኖስ ነን ብሎኪንግ በመባል ይታወቃል። ኮንከረንስ አለንድም ሳይመልቴኒየስሊ እያንዳንዱ አክሽን መሰራት ይችላል ማለት ነው። ዋይ አሲንክ ማተርስ ኢን ሪል ወርልድ አፕስ። አብዛኛውን ጊዜ የምንሰራቸው ስራዎች በተለይም ሪል ወርልድ ላይ አሲንክሮኖስ ስቴፕስን ይጠቀማሉ ማለት ነው። ለምሳሌ ሞደርን አፕሊኬሽኖች ሄቪሊ ዲፔንዳንት ኦን ኢንተርኔት ላይ ዲፔንድ ያደርጋሉ። ሰርቨርስ ላይ ዌይቲንግ አፕሊኬሽን ለምሳሌ ዳታ ከሰርቨር ለማምጣት ወይም ከዳታቤዝ ለማምጣት ጊዜ ይፈልጋል ማለት ነው። ሌሎችም የተለያዩ አፕሊኬሽኖችን ለመጠቀም ጊዜ ይፈልጋል። ለምሳሌ ዩቲዩብ ፌቺንግ ሪኮሜንድ ቪዲዮስ፣ ለምሳሌ ዩቲዩብ ለእናንተ የሚፈልገውን ቪዲዮ ወደ እናንተ ለማምጣት የተለያዩ ዳታዎች ያስፈልጉታል። እንዲሁም ኢንስታግራም ሎዲንግ የሚያደርጉ ፎቶዎችን ለማምጣት ሎኬሽናችን የጉግል ሎኬሽናችን በእያንዳንዱ ጊዜ ስንንቀሳቀስ አይፒ አድሬሳችን ይቀይራል። እያንዳንዱ ኮንቲኒስ የሆነ አይፒ ኮድ እንዲኖረው ሎኬሽናችን ትራክ ለማድረግ አሲንክሮኖስ ስቴፕ ያስፈልገናል ማለት ነው። እንዲሁም አሲንክሮኖስ ስቴፕ ስራዎች በሚሰራበት ጊዜ ወደ ሴት ታይም አውት እንጠቀማለን። ይህም ቱ ዌብ አፕስ በጣም አስፈላጊ ስለሆነ ማለት ነው። ኖት ጀስት ሚንስ እያንዳንዱ ስቴፕ አይጠብቅም። ይህንንም በምሳሌ ማየት እንችላለን። አሲንክሮኖስ ስቴፕ ላይ እንየውና ለምሳሌ ከ1 እስከ 3 ያሉ ቁጥሮች እንዲወጡ ብንፈልግ ስቴፕ ባይ ስቴፕ አሲንክሮኖስ ላይ እንዲወጡ ብናደርጋቸው ሪፍሬሽ እናደርግ። ከዚህ ጋር እንደምናየው ስቴፕ ባይ ስቴፕ ይወጣል 1 2 3። ነገር ግን አላማችን እነዚህ ቁጥሮች አሲንክሮኖስሊ እንዲወጡ ብንፈልግስ ኮፒ አድርገን ወሰደው 2 የተወሰነ ዘግይታ እንድትወጣ ብንፈልግ ሴት ታይም አውት የሚል እናስገባበታለን። ሴት ታይም አውት ናሩ ፋንክሽን እንዲሆን ሆማርክን 2 ሰከንድ ሪፍሬሽ አድርገን ነው። ሪፍሬሽ አድርገን ብናየው 2 ስቲል አልመጣችው፣ ዘግይታ ነው እየመጣች ያለችው። ምክንያቱም እቺ 2 ሰከንድ ዘግይታ በመምጣቷ ምክንያት ስቴፕ ባይ ስቴፕ ነው መምጣት ያለባት ማለት ነው። ግን ይሄ ስቴፕ ሲንክሮኖስ ሆኖ ቢሆን ኖሮ ማለት ነው ይቺ 2 እስከምትወጣ ይቺን 2 ሰከንድ ያህል መጠበቅ ነበረባት። ነገር ግን አሲንክሮኖስ ከሆነ ይቺ አንድን እንደወጣ ይሄኛው ጊዜ 2 ሰከንድ ከሚጠብቅ ይልቅ ጃምፕ አድርጎ ወደ ኔክስት ስቴፕ ይወጣል ማለት ነው። ይሄ እንግዲህ የአሲንክሮኖስ ጥቅም ነው። ዌይቲንግ ታይሙን
አይጠብቅም፣ ወደ ቀጣይ ይሄዳል ማለት ነው። የአሲንክሮኖስ ሀሳብ የሚጀምረው እዚህ ጋር ስለሆነ በደንብ ክሊር ላይ መለየት ያስፈልጋል። ለምሳሌ ይህችን ሰከንዷ ብናስረዝማት በድጋሚ ሪፍሬሽ ብናደርገው 2 ስቲል መጣች። ከ3 ሰከንድ በኋላ ነው እየመጣች ያለችው። እናም የሲንክሮኖስ አገልግሎት ይህንን ከሚጠብቅ ይልቅ በቀጥታ ወደ ኔክስት ስቴፕ ሄዳል። እስከዛ ግን ይሄ ሰከንዱ ይቆጥራል ማለት ነው፣ ቆሞ አይጠብቀውም። ስለዚህ አሲንክሮኖስ ኮድ ዳዝ ኖት ብሎክ ዘ ሜን ትሬድ፣ ዋናውን ትሬድ ብሎክ አያደርገውም። ዘ ብራውዘር ወይም ደግሞ ዌብ ኤፒአይ የምንላቸው እነዚህን ፋንክሽኖች ዌት ያደርጋሉ። ይህንን አሲንክሮኖስ ጃቫስክሪፕት ሚንስ ጀስት ጃቫስክሪፕት ስታርትስ ኤ ታስክ፣ ጃቫስክሪፕት ዳዝ ኖት ዌት፣ እንዲሁም ጃቫስክሪፕት ኮንቲኒዩስ ዊዝ አዘር ታስክስ፣ መጠበቅ በሌሎች ታስኮች ይቀጥላል ማለት ነው። በተጨማሪም ጃቫስክሪፕት ሪተርንስ ሌተር ወይም ዘ ሪዛልት ኢዝ ሬዲ፣ ስራው ሲጠናቀቅ ጨርሻለሁ ብሎ ይመጣል ማለት ነው። ለምሳሌ እነዚህ እያንዳንዱ አክቲቪቲዎች በኮድ ለማየት ያህል ኮንሶል ሎግ ጄስ ስታርትስ ኤ ታስክ፣ ይሄኛው ደግሞ ዘግይቶ ይወጣል ብለን ስላሰብ ምክንያት ታይም ልንሰጠው ስለሆነ ጄስ ሪተርንስ ሌተር ወይም ዘ ሪዛልት ኢዝ ሬዲ፣ ጄስ ዳዝ ኖት ዌት፣ ጄስ ኮንቲኒዩስ ዊዝ አዘር ታስክስ። እኛ ዓላማችን እንግዲህ በዚህ መልክ እንዲወጣ ብንፈልግ የመጀመሪያው ጃቫስክሪፕት ባለበት ፋንክሽን ይቀጥላል። ይሄኛው ግን 4ኛ ስቴፕ አድርገነዋል፣ ምክንያት ሴት ታይም የሚባል ልንሰጠው ስላሰብ። በመቀጠል ጃቫስክሪፕት ዳዝ ኖት ዌት ይህን ስቴፕ ባይጠብቀው፣ ምክንያቱም እዚህ ጋር ለምሳሌ በቅድሚያ ይህን አዚቲዝ እንየው 1 4 ኦኬ፣ የመጀመሪያዎቹን ኮመንት እናድርጋቸው። ከዚህ በላይ ያለውን ጃቫስክሪፕት ስታርት ሴት ታስክ ይላል። 4ኛው ከመሀል ገብቷል። ስለዚህ ይህን ለምሳሌ ከመሀል የገባበትን እንዲዘገይ ስለፈለግ ሴት ታይም አውት ውስጥ እናስገባዋለን። ይህንንም ሴት ታይም አውት በአሮ ፋንክሽን ሆም አድርገን 2 ሰከንድ እንስታው። ጃቫስክሪፕት አክቲቪቲዎችን መስራት ይጀምራል፣ የመጀመሪያ ስቴፕ። ሁለተኛ ደግሞ ይሄ 2 ሰከንድ ስለሚያዘገይበት ይህን 2 ሰከንድ ከማዘግየት ይልቅ ይህን ስቶፕ ያደርግና ጃቫስክሪፕት ዳዝ ኖት ዌት ብሎ ወደ ቀጣይ ስቴፕ ይሄዳል ማለት ነው። እዚህ ጋር ሁለተኛው ወደ የሚለው በመቀጠል ጃቫስክሪፕት ሌሎች ስራዎችን እየሰራ ይቀጥላል። ጄስ ኮንቲኒዩስ ዊዝ አዘር ታስክስ፣ ይህን ሲጨርስ ወይም ደግሞ የዚህኛው ታይም ሬዲ ሲሆንለት ወደዚህ ይመለሳል ማለት ነው። 1 2 3 ከዛ 4 በሚለው ስቴፕ። ይህንንም ሪፍሬሽ አድርገን ብናየው እስከዚህ ሰዓት ያለው በዚህ መልክ ነበር። ጀስት ሴት ታይም አውት ሳንጠቀም፣ ሴት ታይም አውት ስንጠቀም ይሄ ኦርደሩን ይጠብቅልናል ማለት ነው። ስለዚህ ጃቫስክሪፕት ስታርት ኤ ታስክ፣ ጃቫስክሪፕት ዳዝ ኖት ዌት፣ ጄስ ኮንቲኒዩስ ዊዝ አዘር ታስክስ፣ ጄስስ ሪተርንስ ሌተር ወይም ዘ ሪዛልትስ ሬዲ የሚለው በቅደም ተከተል መጣ ማለት ነው። ይሄ እንግዲህ ጃቫስክሪፕት ኮዶችን ከሚጠብቅ ይልቅ ባለበት እንዴት እንደሚሄድ የሚያሳየን ስቴፕ ነው። አሲንክሮኖስ ጃቫስክሪፕትን በኢሌክሽን ለማየትም ዱሪንግ ቮቲንግ በምርጫ ጊዜ ሴንተር ኤ ፊኒሽስ ኢን 3 ሰከንድስ፣ ሴንተር ቢ ደግሞ ፊኒሽስ ኢን 1 ሰከንድ፣ ሴንተር ሲ ደግሞ ኢሚዲየትሊ ቢጨርስ ዊዛውት ዌቲንግ አዘርስ ማለት ነው። ይህንንም አንድ ባንድ ማየት እንችላለን። ይህ ማለት ዩ ዶንት ዌት ኤ ቢፎር አስኪንግ ቢ ኤንድ ሲ፣ ቀድሞ የሚጨርሰው ማለት ሲ ነው። ሲ ቀድሞ ከጨርሰ ቀድሞ ውጤት ይሰጣል ወደ ዋና ሴንተር። ሲና ቢን ኢሚዲየትሊ ሪፖርታቸውን እንደጨርሱ ዘ ሪፖርት ወይን ዘ አር ሬዲ ሪዛልትስ ካም ኢን ኤኒ ኦርደር ዲፔንዲንግ ኦን ታይም። ሪዛልታቸው እንዲላኩ የሚያደርጋቸው ታይሙ ነው እንጂ አይጠባበቁም። በጨረሱበት ጊዜ ይጠብቃሉ። ለምሳሌ ከዚህ ፊገር ላይ እንደምናየው ሴንተር ኤ ያለን፣ ሴንተር ቢ፣ ሴንተር ሲ ቢኖረን ከመሃል ደግሞ ኢሌክሽን ኦፊሰር አለን። ኢሌክሽን ኦፊሰር እነዚህን የምርጫ ጣቢያዎች 3 የምርጫ ጣቢያዎች የሚያስተባብር ነው። እነዚህ እያንዳንዳቸው የምርጫ ጣቢያዎች ምርጫ አካሂደዋል። አሁን ግን ቆጠራ እያካሄዱ ነው በየግላቸው። ቆጠራውን እንደጨረሱ ደግሞ ሪፖርት የሚያደርጉት ለኢሌክሽን ኦፊሰሩ ነው። ለምሳሌ ሴንተር ሲ ኢሚዲየትሊ ወዲያውኑ ኢንስታንትሊ ቆጥሮ ከጨረሰ ሪፖርት ያደርጋል ለኢሌክሽን ኦፊሰር። እንዲሁም ቢ ደግሞ ቀጥሎ ከጨረሰ ሪፖርት ያደርጋል። ኤ ከዘገየ ውጤት በደረሰለት ሰዓት መላክ ይችላል ማለት ነው። ይህ ያለመጠባበቅ በጨረሱበት የመስራት እያንዳንዱ ታስኮች በነፃነት መስራት ኢች ሴንተር ወርክስ ኢንዲፔንደንትሊ ወይም ሪዛልትስ አር ሪተርን ወይም ዘ ሬዲ ኖት ኢን ኦርደር። ይሄ በፈለጉበት ሰዓት ጨርሶ የመላክ ሂደት አሲንክሮኖስ ይባላል። ለዘመናዊ ዓለም ለቅልጥፍና በፍጥነት ስራዎችን ለመስራት እጅግ አስፈላጊ ነው ማለት ነው። ይህንንም በኮድ ማየት እንችላለን። ይህ በፊትም ኮመንት ነው ኢሌክሽን ሪዛልት ሪፖርት ለማድረግ ነው አሲንክሮኖስ ላይ ማለት ነው። ሴንተር ኤ ፊኒሽድ
ሲንክሮኖስሊ ብንጽፈው በቅድሚያ ሴንተር ኤ ይጨርሳል። ከሴንተር ኤ በቀጥል ሴንተር ቢ፣ ሴንተር ሲ እያለ ይቀጥል ነበር። ውጤት ለማየት ሴንተር ኤ፣ ሴንተር ቢ፣ ሴንተር ሲ ነው። ሴት ታይም አውት ኤ ይህን ስራ ለመጨረስ 3 ሰከንድ ወስዶበታል። ቢ ይህን ስራ ለመጨረስ ደግሞ ሴት ታይም አውት ኮማው 1 ሰከንድ ዘይቷል። ሲ ግን ይህን ስራ ለመጨረስ ዊዝን 0 ሰከንድ ነው አይደል የጨረሰው። ሴት ታይም አውት 0 ሰከንድ ምንም ስላልዘገየ ማለት ነው። ይሄ በቅድሚያ የነበረው ሲንክሮኖስሊ፣ አሁን ግን አሲንክ ሆኗል። ምክንያቱም እያንዳንዱ እየዘገየ ስላለ ሪፍሬሽ ብናደርገው ሴንተር ሲ ኢሚዲየትሊ ጨርሷል። ኦኬ ሴንተር ቢ ቀጥሎ ከዛ ሴንተር ኤ ድጋሚ ሪፍሬሽ ብናደርግ ኤ ስቲል አልጨርሰም። ኤ እየተጠበቀ ነው፣ ዘግይቶ መጣ ማለት ነው። ስለዚህ መጣበቅ አያስፈልግም፣ ውጤት በመጣበት ይላካል ማለት ነው። ይህ በመሆኑ ሞደርን ዌብሳይቶች ሪስፖንስ ይሆናሉ። ስለዚህ አሲንክሮኖስ ጃቫስክሪፕትን በዚህ መልክ ካየን ሀሳቡን ከተረዳን የአሲንክሮኖስ አይነቶች ደግሞ የተለያዩ ናቸው። የመጀመሪያ የምናየው የአሲንክሮኖስ ቱል የምንለው ኮልባክ የሚባለው ነው። ኮልባክ ፋንክሽን ማለት የሆነ ስራ የሰራው ነው እና አሁን ቢዚ ነኝ ቆይታችሁ ደውሉ። ለምሳሌ ስልክ ሰዎች ሲደውልን አሁን ስራ ላይ እና ቆይቼ እደውላለሁ እንላለን፣ ወይ ደግሞ ቆይታችሁ ደውሉልኝ እንላለን። ስለዚህ ኮልባክ ኢዝ ኤ ፋንክሽን ዛት ራንስ ሌተር አፍተር አን አሲንክሮነስ ታስክ ፊኒሽስ። አሲንክሮኖስ ፋንክሽናችን ከጨረስን በኋላ የምንጠቀምበት ነው ኮልባክ ማለት። ስለዚህ ብዙ ጊዜ የምንላለ ኮል ሚ ዌን ዩ ካውንቲንግ ሴንተር ፊኒሽ። ለምሳሌ የምርጫ ጣቢያዎቹ የምርጫ ኦፊሰሮች ጣቢያዎች የምንሏቸው ይችላሉ፣ እንደ ጨርሳችሁ ደውሉልን ወይም እንደ ጨርሳችሁ ሪፖርት ላኩልን ይላሉ ማለት ነው። ይህ እንግዲህ ከአሲንክ በኋላ ነው። ዌቲንግ አላል ኮል ሚ ዌን ዩ ካውንቲንግ ሲል እስከሚቆጠር የሚወስደው ጊዜ አለ፣ ያንን ታሳቢ ያደረገ ማለት ነው። ወይም ደግሞ ኮልባክ ኢዝ ኤ ፋንክሽን ዛት ዊል ኤክስኪዩት ሌተር፣ በቀጣይ ኤክሲት ልናደርግ የምንችለው ማለት ነው። ይህንንም በኤግዛምፕል ማየት እንችላለን። ለምሳሌ ልብስ እያጠኑ ቢሆን ልብስ በምናጥበት ጊዜ ወሽ ክሎዝስ ፈርስት ዜን ድራይ። ልብስ የማጠብ ቅደም ተከተሎችን አንድ ባንድ እናያለን። የመጀመሪያውን ኮመንት እናድርገው። ኮልባክ ፋንክሽን እንሰጣለን። ፋንክሽን ስማችንን ወሽ ክሎዝ እንበለው። ፓራሜትሩ ኮልባክ የሚል እንሰጠዋለን። ጀስት የመጀመሪያው ስቴፕ ዋሽንግ ክሎዝስ አውት፣ ልብሱ በመታጠብ ላይ ነው። ልብሱ ይታጠባል፣ ልብሱን እናደርቃለን፣ ልብሱን እናጥፋለን። ስቴፖቹ ለሰራ ያሰብናቸው ስቴፖች ዋሽ ክሎዝስ፣ ድራይ ክሎዝስ፣ ድራይ እናደርጋለን፣ ልብሳችን እናጣጥፋለን፣ እንዲሁም ደግሞ እናስቀምጣለን። እነዚህን ስቴፖች አንድ ባንድ ለማየት ነው። ለምሳሌ አሁን ልብሳችን በማጠብ ላይ ነን ብለን አሲም ብናደርግ ልብሱን አጥበን ስንጨርስ እንጠራቸዋለን ያልን አይደለ? ስለዚህ ሲኤልጂ ክሎዝ አር ዋሽድ። በመጀመሪያ ልብሶችን በማጠብ ላይ ነበር። ልብሶችን እንዳጥን ኢሚዲየትሊ ልብሶች ታጥበው አልቀዋል ማለት አንችልም አለ። የሆነ የታይም ቆይታ አለ ለማጠብ የሚወስደው ጊዜ። ያን የታይም ቆይታ ደግሞ በሴት ታይም አውት ውስጥ እናሳየዋለን። ሴት ታይም አውት በአሮ ፋንክሽን እዚህ ጋር ልብሱን ለማጠብ የፈጀው ጊዜ ለምሳሌ 3 ሰከንድ ነው ብንል ኮልባክ የሚል እናስቀምጣለን። ይሄ እያንዳንዱ እዚህ ጋር አንድ ከርሊ ብሬስ ማስገባት አለብን፣ ረዘም ስለሚል እንዲይዝልን። እዚህ ጋር ቀንፍ እንዘጋለን። ራን የሚያደርገው ሌተር ነው። ስለዚህ ልብሶች ለማጠብ 3 ሰከንድ ይፈጃል ብለን ብናስብ፣ በመጨረሻም ዋሽ ክሎዝ የሚለውን እንጠራዋለን። በአሮ ፋንክሽን ውስጥ ሲኤልጂ ናው ዊል ድራይ ክሎዝስ። ይህን ብራውዘር ላይ ሪፍሬሽ አድርገን ብናየው በቅድሚያ ዋሽንግ ክሎዝ ያደርገ ነው። ዋሽንግ ክሎዝስ ከሆነ በኋላ የተወሰነ እስከሚታጠብ የሆነ እየጠበቀ ነው እንግዲህ ዋሽንግ ክሎዝ። ከዛ ጀስት ናው ዊ ድራይ ዘ ክሎዝ። ልክ በዚህ መልክ እና ጊዜ ይፈጃል። ለማየት ያለ በድጋሚ በቅድሚያ ይህን ፋንክሽን ጃቫስክሪፕት ይህን ፋንክሽን ዲክሌር ያደርጋል፣ ሜሞሪው ላይ ያስቀምጣል። ከዛ ወዴት ይመጣል ማለት ነው? ዋሽ ክሎዝ የሚል ፋንክሽን ያገኛል። ይህን ዋሽ ክሎዝ የሚለውን ሲያጋጥመው ተመልሶ ወደዚህ ይመጣል፣ ወደ ፋንክሽን ውስጥ ይገባል። ፋንክሽን ውስጥ እንደገባ ደግሞ ኮልባክን የሚያገኘው። ስለዚህ ወደ ውስጥ ይገባና ዋሽን ክሎዝ የሚለው ጋር እንዲወጣ ያደርጋል፣ ዲስፕሌይ ይሆናል። ዋሽን ክሎዝ የሚለው ከወጣ በኋላ ይሄ ሴቲንግ ታይም አውት ክሎዝ አር ዋሽድ እስከሚል የሆነ ታይም ስላለው እሱን ይጠብቃል። በተመሳሳይ ኮልባክ ሲያገኝ ወዴት ይመለሳል? ወደ ላይ ይመለሳል ፓራሜትሩን እና ወዴት የሚሄዳል ማለት በመቀጠል የመጨረሻው ላይ ኮልባክ ፋንክሽን ደግሞ ታች አለው በዋሽን ክሎዝ ያለው ይቺ ስለሆነች እንደ ፓራሜትር የሰጠችው እዚህ ጋር ናው ዊ ድራይ ዘ ክሎዝ የሚለው ይሰጣል ማለት ነው። ልብሱት አጥበው እንደጨርሱ ኢሚዲየትሊ እንዲመለሱ ነው ማለት ነው። ነገር ግን ይሄ ኮልባክ ሄል ይፈጥራል። እያንዳንዱ ምንም እንኳን ለአሰራር የተመቸ ቢሆንም በዚህ አይነት ወይ መቀጠል ግን
ኮልባክ ሄል ይፈጥራል ወይ ደግሞ ለአጠራር እጅግ አስቸጋሪ ኮዶችን ሊፈጥርብን ይችላል ማለት ነው። ኮልባክ ሄል ስለሚፈጥር እኛም ይህን አንጠቀም ማለት። ስለዚህ ኮልባክ ሄልስ እንዴት እንደሚፈጥር ማየት እንችላለን። በቅድሚያ ይህኛውን ኮመንት እናደርገው። ኮልባክ ሄል ይህ ኮልባክ ሄል ትልቁ ችግር ሜሲ ወይም ደግሞ ምስቅልቅል ይፈጥራል። ኮልባክስ ጌት ሜሲ ወይም ታስክስ ዲፔንድ ኦን ኢች አዘር። አንድ ታስክ በአንዱ ላይ ዲፔንድ የሚያደርግ ከሆነ ሜሲ ወይም ምስቅልቅል ይፈጥርብናል። መኒ ስቴፕስ አንዱ በአንዱ ላይ ነስትድ የሆነ ኮልባክ ሄል ይፈጥራል ማለት ነው። ይህንን በኮድ ለማየት ፋንክሽኑ ጀስት ዎሽ እንበለው፣ ኮልባክ እንበለው። ፓራሜትራችንን ሴት ታይም አውት በአሩ ፋንክሽን ሲኤልጂ ክሎዝስ ወሽድ እዛ ኮልባኩን እንጠራለን። 5 ሰከንድ ይወስዳል ብንል ልብሱ ከታጠበ በኋላ ይሄ የልብስ ማጠቡ ሲሆን ልብስ ከታጠበ በኋላ ደግሞ አሁን ድራይ ማድረግስ ይህንን ኮፒ ፔስት እናድርግና ፋንክሽን ጀስት ድራይ እንበለው። የሚቀየረው እዚህ ጋር ያለውን ስቴፕ ሁለቱ ክሎዝስ ድራይ በሚል እንተካዋለን። ሌላው በተመሳሳይ ነው። በድጋሚ ኮፒ ፔስት እናድርግና ይህንንም ድራይ ከሆነ ደግሞ ምን እንፈልጋለን? ፎልድ እንዲደረግ ተጣጥፎ እንዲቀመጥ ማለት ነው። ስለዚህ ፔስት አድርገን ፋንክሽኑ ምን እንበለው? ፎልድ። ሁሉም ተመሳሳይ ነው። ጀስት ሶስተኛ እንለና ፎልድ ልብሱን ለመጠቅለል አሁንም 500 ሰከንድ ያስፈልገን። እንዲሁም በድጋሚ ይህን ኮፒ ፔስት እናድርግና ያጠፍነው ልብስ ደግሞ ወደ ክሎዝ ሴት ማስቀመጥ አለብን አይደለ? ስቶር ለስቶርም አንድ ፋንክሽን እንጽፋለን። ስለዚህ ጀስት ይህን ብቻ ስቶር እንበለው። አራተኛ ስቴፕ ክሎዝ ስቶርድ ኢንክሎዝ ዊት። ይሄ እያንዳንዱ እንግዲህ ራሳቸውን የቻሉ ፋንክሽኖች ቢሆኑ ግን አንዱ በአንዱ የተያዘ ነው። ምክንያቱም ሳይታጠብ አይደረግም፣ ወደ ድራይ አይሄድም። ድራይ ካልተደረገ ደግሞ ፎልድ አይደረግም። ፎልድ ካልተደረገ ደግሞ ወደ ሳጥን ውስጥ አይቀመጥም ማለት ነው። ስለዚህ ከውጭ ላይ ምን ይፈጥርብናል ማለት ነው? ነስትድ የሆነ ሄል ይፈጥርብናል። ነስትድ ኮልባክ ሄል። የኮልባክ ትልቁ ችግር ይሄ ሄል ኮልባክ ሄሉ መፍጠር ነው። ስለዚህ ከዚህ ጋር እነዚህን እያንዳንዳቸውን ፋንክሽኖች እንጠራለን። የዎሽ ለዎሽ እንጠራለን፣ ለድራይ፣ ለፎልድ፣ ለስቶር። በቅድሚያ ዎሽ የሚባለውን እንጠራለን። ዎሽ ለመጥራት መሩ ፋንክሽን በቅንፍ ውስጥ ድራይ እንጠራለን። እዚህ ውስጥ ለድራይ አሁንም በቅንፍ ውስጥ ከድራይ በመቀጠል ፎልድ እንጠራለን። ፎልድ በቅንፍ ውስጥ አሁንም እዚህ ጋር አሮ ፋንክሽን እናደርጋለን። ድራይ ካደረግን በኋላ አሁንም ለፎልድ ስቲል ከፎልድ በኋላ ወደ ምን እንሄዳለን? ይሄኛው ፋንክሽን አለን ስቶር ፋንክሽን። ከስቶር ሌላ ነስትድ የሆነ ስለሌለ ኮንሶል ብለን ደን በት ዚስ ኢዝ ኮልባክ ሄል። እያንዳንዱ ፋንክሽናችን እንግዲህ ልክ በዚህ መልክ ኮልባክ ሄል እየሆነ በጣም እዚህ ጋር የምንሰራቸው ድራይ፣ ፎልድ እና ሌሎች አክቲቪቲዎች ካሉ ልክ ይሄ ነስትዱ እየሰፋ ሲሄድ የመጨረሻ ያዝጋል እና ይሄ ችግር ደግሞ መፈታት አለበት። ስለዚህ ለምሳሌ የዚህን አውትፑት ብናየው ሪፍሬሽ አድርገው በየተራ እንግዲህ ክሎዝ ዎሽ ይደረጋል። ዎሽ ከተደረገ በኋላ ድራይ ይደረጋል። ድራይ ከሆነ በኋላ ፎልድ ይደረጋል። በመጨረሻ ስቶር እናደርጋለን። ጨርሰናል። ደን አድርገን ነገር ግን ኮልባክ ሄል ይፈጥራል። አንድ ሪፍሬሽ እናድርገው። ስቴፕ ባይ ስቴፕ ነው የሚመጣ። ክሎዝ፣ ድራይድ፣ ፎልድ እያል ይመጣ ማለት ነው። እና አሲንክ ስራዎችን በየተራ መስራታችን አንዱን ስራ በየጊዜው መስራታችን ጥሩ ቢሆንም ነገር ግን ኮልባክ ሄል ስለሚፈጥር ይህን ችግር ለመፍታት ሌላ ስቴፕ እንሄዳለን። ስለዚህ ይሄ ሚስ ወይም ምስቅልቅሉ ኮልባክ ሄል ስለሚፈጥር ይህም ደግሞ በመጨረሻ ላይ አክቲቪቲዎች እየሰፉ ሲሄዱ ኢት ቢካምስ ሃርድ ቱ ሪድ እንዲሁም ሃርድ ቱ ዲበግ እና ሃርድ ቱ ስኬል እያለ ስለሚያስቸግር ይህን ችግር ለመፍታት ቱ ሶልቭ ዚስ ፕሮብለም ዊ ዋንት ቱ ክሬት ፕሮሚስ የሚባል እንጠቀማለን ማለት ነው። ስለዚህ ፕሮሚስ ማለት ኢት ሶልቭስ ዘ ኮልባክ ሄል የሚባለው ሶልቭ ያደርግልናል። እንዲሁም ፕሮሚስ ሪፕሬዘንትስ ኤ ቫልዩ ዛት ዊል አራይቭ ሌተር በኋላ በሚመጣ ነገር ላደርግልህ ችል ይሆናል የሚል ኮንዲሽናል በሆነ ነገር የምንሄደው ፕሮሚስ ኢት ሜይ ካም ሱን፣ ነገር ግን ኢት ሜይ ካም ሌት ቶሎ ሊመጣ ይችላል፣ ግን ሊዘገይ ይችላል። እንዲሁም ጃቫስክሪፕት ዊል ራን ዘ ኮድ ዋንስ ዘ ፕሮሚስ ኢዝ ፉልፊልድ። ጃቫስክሪፕት ኮዱን ራን የሚያደርገው ያ የምንሰራው ስራ ከተሳካ የሚካሄድ ከሆነ ነው። ካልሆነ ግን ፕሮሚሳችን ፌል ካላደረገ ግን ጃቫስክሪፕት ፕሮሲድ አይሆንም። ሶ ኤ ፕሮሚስ ኢን ጃቫስክሪፕት ኢዝ ላይክ ኤ container that says I will finish this task later. When I finish, I will tell you
ዌን ኢቨር ወርክድ ኦር ፌልድ ታስኩን በኋላ ሰራዋለሁ። ስራውን እንደጨረስኩ ግን መሰራት አለመሰራቱን አሳውቃለሁ አይነት ኮንዲሽናል ነው የሚሰጠን ማለት ነው። ለፕሮሚስ ትክክለኛ ኤግዛምፕል ሊሆንልን የሚችለው ስኩል ሆምወርክ ነው። የትምህርት ቤታችን የቤት ስራ ነው። እሱን ለምሳሌ ኤግዛምፕል ነው ያለ when you get the homework you promise to finish it later። መምህሩ ለእኛ ለተማሪዎች ሆምወርክ ሲሰጠን ተማሪዎች ለመምህራናችን ፕሮሚስ እንገባለን። we promise to finish it later በኋላ እንደሚጨርሰው ፕሮሚስ እንገባለን። when you finish you tell your teacher እንደጨረስን ደግሞ ለመምህራችን እናገራለን ጨርሰናል ብለን። ሶ ፕሮሚስ ሶስት አይነት ስቴቶች አሉት። የመጀመሪያው የፕሮሚስ ስቴቶች ሶስት አይነት ናቸው። ፔንዲንግ ይባላል። ፔንዲንግ ማለት ስቲል ወርኪንግ ነው፣ ነገር ግን አላለቀ በመሰራት ላይ ነው። ፉልፊልድ እየሰራ ነው ያለው ስራ ሰክሰስ ከሆነ ከተሰራ፣ ካልተሳካ ደግሞ ሪጀክትድ በሚል ኤረር በሚል ሪፕሬዘንት ይሆናል ማለት። ስለዚህ ፕሮሚስን በምናካሄድበት ጊዜ ሶስት አይነት ስቴቶችን እንጠቀማለን። ሶ ፕሮሚስ ስቴትስ፣ እነዚህ ፕሮሚስ ስቴት የምንላቸው በጣም አስፈላጊ ናቸው። የመጀመሪያው ፔንዲንግ የሚባለው ዘ ታስክ ሃዝ ኦልሬዲ ክሬት ተደርጓል፣ ኢት ኢዝ ስቲል ወርኪንግ አሁን በመሰራት ላይ ነው፣ ነገር ግን ኢት ዲድ ኖት ፊኒሽ የት እስካሁን ግን ያላለቀ ማለት ነው። ፉልፊልድ ከሆነ ግን ኦልሬዲ ያ ፔንዲንግ አድርገን የነበረው ስራ ሪዞልቭድ ሆኗል ወይም ተሰርቶ አልቋል ማለት ነው። እንዲሁም እሱ ብቻ ሳይሆን ዘ ታስክ ፊኒሽድ ሰክሰስፉሊ ስራው የተሰራው በትክክል ሙሉ ሙሉ ስራው ተጠናቋል ማለት ነው። ያ ማለት ፕሮሚሱ ሪዛልት አግኝቷል ማለት ነው። ሪጀክት ከሆነ ግን ወይን ዘ ታስክ ፌልድ ወይም ዘ ፕሮሚስ ጊቭስ አን ኤረር በትክክል ስራው የማይሰራበት ወቅት ማለት ነው። ይህንንም በኤግዛምፕል ማየት እንችላለን ማለት ነው። ፕሮሚስ ሶልቭስ ፎሎባክ ፌል። በመቀጠል ፕሮሚስ እናያለን። ሌት ሆምወርክ አሳይንድ ቱ ኒው ፕሮሚስ የሚባል ኪወርድ እንጠቀማለን። ፕሮሚስ የምትባለዋ እቺ በካፒታል የምትሆነው ልክ እንደ ኮንስትራክተር ማለት ነው። ፕሮሚስ ውስጥ የምንጠቀማቸው ስቴቶች አሉ ብለናል አይደለ? ኢንዚስ ኬስ ደግሞ ፓራሜትር እንላቸዋለን። በቅድሚያ ሪዞልቭ እና ሪጀክት፣ ሪዞልቭ እና ሪጀክት የሚባሉ ፓራሜትሮች አሉት ወይም እንደ ስቴት የምናያቸው። ከዛ በአሮ ፋንክሽን ኮልባክ ለመጠቀም ማለት ነው። ስራችን ከተሳካ ፉልፊልድ ከሆነ ሪዞልቭ እንጠቀማለን፣ ሪዞልቭ እንለዋለን። ካልተሳካ ፌል ካደረገ ደግሞ ሪጀክትን ይወስዳል ማለት ነው። ለምሳሌ እኛ ስራውን ሰርተናል ብለን ብናስብ ሌት ደን አሳይንድ፣ ስራው ተሰርታ ብለን ካሰብ ኢፍ ኤልስ ኮንዲሽን ይጠቀም። ስራው ከተሰራ ማለት ነው ኢፍ ደን ሪዞልቭ በሚል ውስጥ ፊኒሽድ ማይ ሆምወርክ ማለት እንችላለን። ካልተሰራ ደግሞ ሪጀክት እንጠቀምና ኩድ ኖት ዱ ማይ ሆምወርክ። ጀስት ሁለት ነገሮች እንጠቀም። ሌት ፕሮሚስ ላይ እንዲክሊር አድርገናል። ተሰርቶ ከሆነ ሪዞልቭ ነው፣ በኮንዲሽናችን ውስጥ ፊኒሽድ ማይ ሆምወርክ ነው። ካልተሰራ ደግሞ ሪጀክት ነው፣ አይ ኩድ ኖት ዱ ማይ ሆምወርክ። ሪዞልቭ ሪጀክት የበፊቱን ኮመንት እናድርገው። ስለዚህ ሲምፕል ፕሮሚስ በዚህ መልክ ካየን፣ ለምሳሌ ከላይ የነበረውን የኮልባክ ሄልን ለመፍታት ሶልቭ ለማድረግ ፕራክቲካል እናየዋለን። ኮንሴፕቱ የፕሮሚስ በዚህ መልክ ነው ካል የኮልባክ ሄልን ደግሞ እናያለን። ኮመንት እናድርገውና ውሽ ስናደርግ ሪተርንስ ፕሮሚስ ልናደርግ ነው አይደለ? ፋንክሽን ውሽ እንበለው ፋንክሽናችንን ሪተርን ፕሮሚስ በቅድሚያ ሊሆን ይችላል ብለናል። ሪዞልቭ በአሮ ፋንክሽን ሴት ታይም ኦፍ ተጠቀምነው ኮንሶል ሎክ ክሎዝስ ወሽድ ማለት እንችላለን። ልብሳችን እየታጠበልን ነው እንግዲህ በፕሮሚስ። ከዛ ሌሎች ፋንክሽኖች ደግሞ ሌሎች ለድራይ እና ለፎልዲንግ ተመሳሳይ ፋንክሽን እንሰራለን። እዚህ ጋር ኢንስቴድ ኦፍ ኮልባክ ሪዞልቭ እንጠቀማለን። ሰክሰስ ከሆነ ሙቭ ቱ ዘ ኔክስት ያደርጋል። 500 ሰከንድ ይነስጠው የቆይታ ጊዜ። ይህንን ኮፒ ፔስት እናድርግና ኮፒ ከዛ ለድራይ እንሰጠዋለን። ለድራይ ፋንክሽናችን ድራይ እንለዋለን። የሚለወጠው ኦንሊ ይሄ ክሎዝስ ድራይ የሚል ይሆናል። ጀስት ሌላው ተመሳሳይ ነው። በተመሳሳይ ለፎልዲንግ ፋንክሽናችንን ፎልድ እንለዋለን። ሶስተኛውንና ክሎዝስ ፎልድ ሌላው ተመሳሳይ ነው። በመጨረሻም ለስቶር ፔስት ያደረግነውን ይህን ስቶር ማለት ነው። ክሎዝስ ስቶር ኢን ክሎዝ ሴት። ከዚህ በኋላ እነዚህ የጻፍናቸውን ፋንክሽኖች ኮል እናደርጋለን። ከዚህ በፊት ችግራችን ከዚህ ጋር ማለት ነው ኮልባክ ሄል ስለሰራብን ስለነበር ይህንን ችግር ለመፍታት ነው እንግዲህ ወደ ፕሮሚስ ሄድ ነው። ስለዚህ ዊዛውት ኮልባክ ሄል ለመጥራት በቅድሚያ ወሽ እንጠራለን። ወሽ ባል ፋንክሽናችንን ወሽ ከጠራን በኋላ ወሽ ካልን በኋላ ዜን ድራይ የሚባል እንጠቀማለን።
ሁለተኛው ድራይ ስለሆነ ድራይ አፍተር ዋሽንግ ማለት ነው። አፍተር ዋሽንግ ዜን ድራይ እናደርጋለን። አፍተር ዋሽ ድራይ፣ አፍተር ድራይንግ ፎልድ። ስለዚህ ጋም ዶርሴን ፎልድ፣ አፍተር ፎልድ ደግሞ ስቶር እናደርጋለን። ስለዚህ ዶርሴን ድጋሜ ከርሊ ብሬስ ባሮ ፋንክሽን ኮንሶል ሎግ ኦልደን ኖሞ ኮልባክ። በተሳካ ሁኔታ እዚህ ካለው ኮልባክ ይልቅ ቀለል ባለ ሁኔታ በዚህ መልክ ጨርሰናል ማለት ነው። አውትፑታችን ነው። ሪፍሬሽ ብናደርግ ክሎዝ ዋሽድ ክሎዝድ። ስለዚህ ኖ ሞር ኮልባክ፣ ክሎዝ ዋሽድ፣ ክሎዝ ድራይድ፣ ክሎዝ ፎልድድ፣ ኦልደን ኖ ሞር ኮልባክ ይል። ነገር ግን ይሄ ደግሞ የራሱ የሆነ ፕሮብለም ያመጣብናል። ይህም ራሱ ፕሮሚስ ቼኒንግ ሂል ይዞብን መጥቷል። ፕሮሚስ ቼኒንግ ሂል። ነገር ግን ፕሮሚስስ ከኮልባክ ሂል የተሻለ ክሊነር ኮድ ቢኖራቸውም ፕሮብለም አለ። ፕሮብለም ዊዝ ፕሮሚስም አለባቸው። የመጀመሪያው ዘአር ክሊነር በት ስቲል ዘአር ቨርቦስ ሁማኒ ዜን ብዙ ዜን እንዲኖራቸውና ይህ ደግሞ ሃርደር ዊዝ ትራይ ኤንድ ካች፣ ትራይ እና ካች ለመጠቀም አስቸጋሪ ነው። ስለዚህ ሶሉሽኑ የፕሮሚስን ችግር ለመፍታት ደግሞ ወደ ኔክስት ስቴፕ እንሄዳለን። ኔክስት ስቴፕ ከፕሮሚስ በመቀጠል ዶት ዜን ዶት ዜን ዶት ዜን እያለ የሚሄደውን ኮዳችንን አሳጥራን ለመጻፍ የምንጠቀምበት ወይ ደግሞ አሲንክ አዌይት የሚባል እንጠቀማለን ማለት ነው። ስለዚህ አሲንክ አዌይት ኢት ሶልቭስ ዘ ፕሮሚስ ቼኒንግ ሂል። ዜን የሚመጣውን ኢት ሶልቭ ያደርግልናል። ነገር ግን አሲንክ ሜክስ ኤ ፋንክሽን ስፔሻል ናው ኢት ካን ዩዝ አዌይት በሚል እንጠቀማለን። አዌይት ሚንስ ስቶፕ ሂር ኤንድ ዌይት አንቲል ዘ ፕሮሚስ ፊኒሽስ። አዌይት ማለት የሆነ ስቴፕ ይሄ የሚቀጣጠለው ስቴፕ እስከሚያልቅ ድረስ እዚሁ ጠብቀው ሰርቶ ከመጣ በኋላ እንጠቀምበታለን። ሶ ስቶፕ ሂር ኤንድ ዌይት አንቲል ዚስ ፕሮሚስ ፊኒሽ ፕሮሚሳችን እስከሚጠቀልል ድረስ ባለበት እንዲጠበቅ ማለት ነው። ሶ ኢት ፖዝስ ዘ ፋንክሽን አንቲል ዘ ስቴፕ ስቴን ሁሉም ስቴፖች እስከሚያልቁ ፋንክሽን ፖዝ አድርጎ ያስጠብቀናል። ዚስ ሜክስ ዩር ኮድ ራን ቶፕ ቱ ቦተም ላይክ ሪል ስቴፕ። ሲህም ፋንክሽናችን ቶፕ ቱ ቦተም በትክክል እንዲሰራ ያስችለዋል ማለት ነው። ይህንንም በኤግዛምፕል ማየት እንችላለን። የመጀመሪያውን ኮመንት እናድርገው። አሲንክ አዌይት ቱ ሶልቭ ዘ ዶት ዜን ፕሮሚስ ቼኒንግ። አሲንክ አዌይት ላይ ኦልሬዲ ይሄ ፋንክሽን ተመሳሳይ ስለሆነ ኮፒ አድርገን እንወስደዋለን እስከ ስቶር ያለውን ከዛ እንኮመንት አድርገዋለሁ። ኦልሬዲ የማንጠቀምባት ይችን ዶት ዜን የማንጠቀምበት የኮሊንግ ፓርቱን ላይ ነው። ዶት ዜን የሚለውን ለማስቀረት ሌላው ሁሉም ተመሳሳይ ናቸው። ምክንያቱም ፋንክሽኖቻችን ክሊር የሆኑ ስቴፕ ስላላቸው እና አሲንክ አዌይትም ተመሳሳይ ስቴፕ ይጠቀምና ልዩነት የሚያመጣው ግን እዚህ ፓርት ሲደርስ ላይ ነው። ይሄ ዋሽ ዜን፣ ድራይ ዜን፣ ፎልድ ዜን የሚለው ላይ እሱንም ለማሳየት ዋሽ ስቴፕ ዋናችን ነው። የዋሽ ፋንክሽን አዚት ይዛለ። የድራይን በተመሳሳይ ስቴፕ ቱ፣ የፎልድን ጀስት ፕሮሚስ ላይ የሰራ ነው የምንደግመው 4 ለስቶር በመጨረሻም 5 አሲንክ ፋንክሽን ዛት ሪተርንስ ኤቭሪቲንግ ኢን ኦርደር። ፋንክሽናችን ላውንደሪ የሚባል እንስተው ፋንክሽን ኔም እንበልና በቅድሚያ ፋንክሽን ውስጥ ፋንክሽን ኔሙን ራን ላውንደሪ ብለናል። እዚህ ጋር አሲንክ አዌይት እንጠቀም ስለሆነ አሲንክ የሚል ኪወርድ እንጠቀማለን። ፓራሜትር አንጠቀም። ጀስት እዚህ ጋር ዋሽ ዜን ምናምን ፓርት ላይ ለምሳሌ ይህንን ኮፒ አድርገን እናምጣውና ፔስት እናደርገዋለን። ዜን እያልን ነው መሄድ። ዋሽ ላይ ዌይቲንግ ፎር ዋሽንግ ቱ ፊኒሽ፣ ዜን ድራይ፣ ዜን ፎልድ። እያንዳንዱን ግን ዋሽ በሚለው ቦታ አዌይት የሚል እናስገባበታለን። እንዲሁም ዜን የሚለውን እያወጣን ፕሮሚስ ላይ ነበር ዜን የተቀን እዚጋ አዌይት፣ ለዚህ ጋም አዌይት፣ ለዜንም ዜንም ላይ ያስፈልግም አዌይት የሚጠቀማለን። አዌይት ስቶር እዚጋ ይሄኛው ፋንክሽን ለብቻው ነው የሚቀመጥ። ዜን ስቶር ይሄኛው የማያስፈልግን። ኦልደን እዚጋ ደግሞ ምን ማለት እንችላለን። ስለዚህ አሲንክ አዌይት ስለሆነ አሲንክ አዌይት ሜክ ኢት ሱፐር ክሊን ፋንክሽን ስለሆነ እንፋለው በዚህ መልክ እናስቀምጥ። አሁን ኮዳችን ሱፐር ክሊን የሆነ ኮድ ጽፈናል። ከዚህ በኋላ የሚጠበቅብን ፋንክሽናችንን መጥራት ነው፣ አውትፑቱ ማየት እንድንችል ማለት ነው። ሲኤልጂ እንበልና ከዛ ላውንደሪ ራን ላውንደሪ እንደዛ አድርገን እንጥራ። ሪፍሬሽ እናደርግ። በሚገርም ሁኔታ መጣልን። መጀመሪያ ፕሮሚስ ነበር፣ ፕሮሚሱ ፔንዲንግ ነው። ከዛ ክሎዝ ዋሽ አደረገ፣ ክሎዝ ዲራይድ፣ ክሎዝ ፎልድድ፣ ክሎዝ ስቶርድ ኢን
ኢንክሉዝ ኢት ከዛ ኦልድን አሲንክ አዌት ሜክ ኢት ሱፐር ክሊን በዚህ መልክ መጣልን ማለት ነው ፋንክሽናችን። ስለዚህ ፉልፊልድ ሆኗል። ባይ ዲፎልት ፕሮሚሳችን ፉልፊልድ መሆኑን በዚህ ማረጋገጥ እንችላለን ማለት ነው። አሲንክ አዌት ይህን ይመስላል። በጣም ክሊን እና ክሊር በሆነ ወይ የተሰራ እናንተ ደግሞ ትሬኒንግ አድርጉበት። ኮዱን ጊታው ላይ የምታገኙት ይሆናል። አሲንክ አዌት በመቀጠል ፌቺንግ ኤፒአይ ኤንድ ኤችቲቲፒ ሪኩዌስት እናያለን። እንግዲህ አሲንክ አዌት ዋናው አገልግሎቱ ለምሳሌ ከዳታቤዛችን ዳታ እስከምናመጣ ወይ ደግሞ ኢንተርኔት ላይ የሆነ ነገር ጽፈን ሎድ እያደረገ የተወሰነ ስቴፕ ይቆያላል። ያ እስኪመጣ የሚወስድልን ጊዜ የምንጠቀምበት ስለ ፌቺንግ ስለ ኤችቲቲፒ አንደርስታንድ ማድረግ ያስፈልጋል። ምክንያቱም ዳታን ከዳታቤዝ ለማምጣት ጊዜ ይወስዳል እና አንዳንድ ጊዜ መቸኮል የለብንም። ኢንተርኔት በተለይ ስፒዱ ሎው ከሆነ ጊዜ ይወስዳል። ያንን አንደርስታንድ ሲስተሙ እንዴት ይሰራል የሚለውን አንድ ባንድ ማየት እንችላለን ማለት ነው። ለዚህም እንዲያገለግለን ለምሳሌ እኛ ማየት የምንፈልገው በዓለማችን የሚገኙ አገሮችን ፍሪ ዳታ ነው አክሰስ ማድረግ የምንፈልገው። ለዚህ ደግሞ የተወሰነ የቆየት ያለ ዳታ አግኝተናል። ቆየት ያለ ዳታ ጄሰኑን አግኝተነዋል። ሌተስቶቹን ለማግኘት በክፍያ ስለሆነ አክሰስ ማድረግ አንችልም። እኛ ለመማር ያህል ቆየት ያሉ ዳታዎችን የምናይ። አሁን ወደ ኤግዛምፕል እንሄዳለን። ይህንንም ኮመንት እናድርገው። ፌች ኤፒአይ ኤንድ ኤችቲቲፒ ሪኩዌስትስ አሲንክ ፋንክሽን እንጠቀም። ስሙን ሎድ ካንትሪስ እንለዋለን። ከዛ መቀጠል ትራይ ካችን እንጠቀም። ትራይ ላይ የምንፈልገውን ሪዛልት እንዲያመጣልን የምንፈልግ ፖዚቲቭ ነገሮችን ትራይ እንዲያደርግ፣ ትራይ ላይ ይሄ ካልተሳካ እዚህ የምንሰጠው ካልተሳካ ደግሞ ኤረሩን እንዳመጣልን ችግሩ ምንድን ነው የሚለውን እንዳመጣልን። ስለዚህ በቅድሚያ የምናየው ሴንድ ኤችቲቲፒ ጌት ሪኩዌስት ነው የምናደርገው። ሴንድ ኤችቲቲፒ ጌት ሪኩዌስት ሆነስት ሬስ የሚባል እንጠቀማለን። አሳይንድ ቱ አዌት ፌች ያደርግ ዳታችን ፌች እንዲያደርግ ይፈልጋል። ስለዚህ ፌች ውስጥ ደግሞ ኮቴሽን እናደርግና ዳታ እንሰጠዋለን። ይህን ዳታ ፔስት አድርጌ ሰጥቼዋለሁ። ይሄ እንግዲህ የየሀገሮች ያሉበትን ስማቸውን፣ ካፒታላቸውን፣ ፖፑሌሽን ብዛታቸውን፣ ላንጉዌጅ እና እንዲሁም የፍላግ አይነታቸውን ባንዲራቸው ምናምን የያዘ ሊንክ ነው። ይህንን ሴንድ ሪኩዌስት አድርገን ይህን ካገኘን በኋላ ደግሞ ለምን እናውለው ይህንን ጠይቀናል። ለምሳሌ ይህን ማለት እዚህ ጋር ፔስት አድርገን ብናየው በዚህ መልክ ናል። ይሄ በጣም ትልቅ ግዙፍ ዳታ ምክንያት የዓለም ሀገሮች እያንዳንዳቸውን ዳታ የያዘ ነው። በዚህ መልኩ እናየው ደግሞ ለምሳሌ የመጀመሪያው ሀገር ፍላግስ አንቲጓ ቡሩንዲ፣ ኦፊሻል ላንጉዌጅ አንቲጓ ኤንድ ቡሩንዲ፣ ናቲቭ ኔም እንግሊሽ እያለ ይቀጥላል። በጣም ዲቴል ነው ያለው። ስለዚህ በቅድሚያ የምናያለን የመጀመሪያው ቼክ ኢፍ ዘ ሪኩዌስት ዋዝ ሰክሰስፉል መሆኑ ይሄን የጠየቅነው ጥያቄ ኤችቲቲፒ ሪኩዌስት ልካን አለ ጥያቄያችን ትክክል መሆን አለመሆኑ ቼክ ያደርጋል። ኢፍ ሬስ ዶት ኦኬ ካልሆነ ችግሩን ያምጣ ስሮ ኤረር ችግሩን ራሱ እንዲያመጣልን ኤችቲቲፒ ኤረር ብሎ ከዛ ዶላር በክርሊ ሬስ ዶት ስታተሱን ያምጣ ማለት ነው። ይሄ ትክክል ካልሆነ ነው። ትክክል ከሆነ ደግሞ ፓርስ ጄሰን ሪስፖንስ በጄሰን ፎርማት እንዲያመጣልን የፈለግነው ኮንስት ዌት ሬስ ዶት ጄሰን ይህን 2 ብንለው፣ ሶስተኛ አራተኛ ዱይንግ ሳምቲንግ እኛ በምንፈልገው ነገር እናምጣው። ሲኤልጂ ካንትሪስ እንበልና ኤረር ካለ ደግሞ በካች ኤረር ውስጥ ማለት ነው ሲኤል ኤረር ፌቺንግ ካንትሪስ። በመጨረሻም ሎድ ካንትሪስ የሚለው ፋንክሽናችን እንጠራዋለን። ከዛ አውትፑታችን ብናየውስ ሪፍሬሽ እናደርግ ዳታው ሎድ እያደረገ ጊዜ እየፈጀ ነው። በዚህ መልክ አመጣልን ማለት ነው። በአሬ መልክ 0 ብንልስ የመጀመሪያው ካንትሪ አገር አምጣ ብለናል። ስለዚህ እንየው ሪፍሬሽ እናደርግ በዚህ መልክ አመጣልን። ክሊክ እያደረግ ብናየው ካፒታል ሴንት ጆንስ ፍላግ በዚህ መልክ ነው እያለን ያለ። ፍላጉን ኢሜጁ ማየት እንችላለን። ለምሳሌ እዚህን ኢሜጅ ጉግል ላይ ብናየው ይሄ ይመስላል ነው። ባንዲራቸው ላንጉዌጅ እንግሊሽ ነው። የካንትሪ ኔም ደግሞ አንቲጓ ኤንድ ቡሩምባ ነው። ባርቡዳ ነው። ኦፊሻል ፖፑሌሽን 100 ሺህ ነው። በነገራችን ላይ የቆየ ዳታ ነው። ሌተስት አብሰንት ማለት ነው። ሌተስት አይደለም፣ ምክንያቱም ሌተስቶቹ በክፍያ ነው የሚገኙት። በተመሳሳይ ዶት ኔም ሪፍሬሽናል። ስለዚህ አሁን ምን መጣ ነው ኤረር ፌቺንግ ካንትሪ ታይፕ ኤረር መጣ ነው። ተሳስተና ማለት ነው። ስንሳሳት በዚህ መልክ ይሰጥን ማለት ነው። ስለዚህ አሁን ደግሞ ለማስተካከል ጥረት እናድርግና ይህን ኮመንት እናድርግ።
ፕሪንት ኦል ካንትሪስ ሁሉንም ሀገሮች ማየት ብንፈልግ ካንትሪስ ዶት ፎር ኢች እንጠቀማለን። ፓራሜትሩን ካንትሪ የምንለው ጀስት ለመጥራት ያህል። ከዛ በከርሊ ብሬስ ውስጥ ሲኤልጂ ኔም ዶት ኮም ሪፍሬሽ እናደርግ። ጀስት በዚህ መልክ እያንዳንዱ ሀገር በዚህ መልክ አመጣን ማለት ነው። ለምሳሌ የኛ ሀገር ኢትዮጵያ ታከናለች። ኢትዮጵያ የለችንም እንዴ? አብረን እንፈልጋ ኢትዮጵያችንን። ኢትዮጵያ 212ኛ ነች ኢትዮጵያ የሚለው። ስለዚህ ሀገራችንን አግኝተናል ማለት ነው። ከዓለም ሊስት ውስጥ ኮፒ እናድርገው ነው ይሄኛውን ይሄ ላይን ኮፒ እናድርግና እዚህ ውስጥ ካፒታል ዶት ዜሮ ፖፑሌሽን ፍላግስ ዶት ኤምጂ ይህንንም ሪፍሬሽ ብናደርግ በዚህ መልክ እያመጣል። ኦኬ ካፒታላቸውን አላገኘንም። ኦኬ ዋት ሚስቴክ አይዲቲ ካንትሪ መጥቷል፣ ካፒታል አልመጣም። የህዝብ ብዛታቸው ካፒታል በትክክል አልተጻፈም። ካፒታል እናስተካክለው። ካፒታል ካንትሪ እዚህ ጋር ዶት ካፒታል ማለት ያለብን። አሁን ሪፍሬሽ እናደርግ። አሁን በትክክል መጣ ማለት ነው። ስለዚህ የሀገሮች ስም አለ፣ ካፒታል ስማቸው አለ፣ ፖፑሌሽን አለ። በዚህ መልክ የምንፈልገውን መስራት ይቻላል። ስለዚህ እያመጣን ያለነው ዳታ ከዳታቤዝ ፌች አደረግን። ካንትሪ አንቲጉ ኤንድ ባርቡዳ፣ ካፒታል ሴንት ጆንስ፣ ፖፑሌሽን 103603፣ ፍላግ ይህን ይመስላል። ይህ ለምሳሌ ባንዲራችሁን እንዳይመስል ብናየው ምናልባት የምታውቋቸው ከሆነ ኮፒ አድርጌዋለሁ። እስኪ ፔስት እናድርገው። ይሄ ነው፣ በፊትም አይተነዋል። ግን ደግሞ ይሄ ሌላ ሀገር ለምሳሌ ታዋቂ ሀገር ላይ ነውና ለምሳሌ ባይ ዲፎልት የታይላንድን ባንዲራ ብናየው ይህን ይመስላል ማለት ነው። በመቀጠል የምናየው ደግሞ ኢረር ሃንድሊንግ፣ ኢረር ሲያጋጥመን እንዴት አድርገን ሃንድል እናደርጋለን የሚለው እናያለን። ፕሮብሌም ፌቺንግ ውድ ኖት ሰው ኢረርስ ባይስል ፕሮብሌም በራሱ ጊዜ ኮሬክት ያደርግልን ማለት። ስለዚህ ራሳችንን ልናስተካክለት የሚገባው ለምሳሌ ኢቨን 404 ኢዝ ኖት አን አውቶማቲክ ኢረር። በነገራችን ላይ እነዚህ ቁጥሮች ራሱ አውቶማቲክ ኢረር አይደሉም፣ እኛ ኮድ ልንሰጠው የምንችለው። ይህንንም በኤግዛምፕል ለማየት አሲንክ ፈንክሽን እንጠቀማለን። ስሙን ሎድ እንበለው። ፓራሜትር አይኖረውም። እዚህ ጋር ኮንስት ሬስ የሚል ዲክሌር እናደርግና አዌት ፌች እዚህ ጋር የምንፈልገውን የሀገሮችን ዳታ እናስቀምጣለን ማለት ነው። ስለዚህ እኔ ኦልሬዲ ከዚህ በፊት ስላለ ሊንኩ እሱን ዳታ ፌች እናደርገዋለን። ፌች እናደርገውና የእነዚህ ሀገሮች ዳታ ትንሽ ቆየት ያለ ነው። ሌተስቱ እንዳልኳችሁ በገንዘብ ስለሆነ ለትምህርት ያልምጠቀምበት የቆየውን ነው። ስለዚህ ካፒታል ሲቲያቸውን፣ ፖፑሌሽን፣ ላንጉጅ እና ፍላጋቸውን ያሳየናል ማለት ነው። ይህም ዳታ ትክክል ካልሆነ ፌች የሚያደርገው ትክክል ካልሆነ ኖት የሚል እናስገባና ሬስ ዶት ኦኬ ስሮ ኒው ኢረር እንላለን። ከዛ በቅንፍ ውስጥ ፌልድ የሚል ቴክስት እንዲመጣ ስታተሱንም እንዲነግረን ሬስ ዶት ስታተስ እዚች ጋር ፕላስ መጨመር አለብን። ትክክል ከሆነ ደግሞ ከዚች አንድ ስቴፕ ወጣ ብለን ሪተር ከዛ ሰክሰስ ነው ማምጣት ያለበት። በመጨረሻም ፋንክሽናችን እንጠራለን። ከዚህ ውጭ ወጣ ብለን ውጭ ላይ ሎድ የሚባለው ፋንክሽናችን እንጠራዋለን ማለት ነው። ከዚህ በመቀጠል ዶትዜን ሪዛልት በአሮኮ ፋንክሽን ኮንሶል ሎግ ሪዛልት። ስቲል ሚስቴክ ካለ ደግሞ ኢረሮችን ካች እንዲያደርግልን ሲስተሙ ብሬክ ከሚያደርግልቅ ካች እንዲያደርግ የምንፈልገው ኢረር በተመሳሳይ በአሮ ፋንክሽን ኮንሶል ዶት ኢረር ከዛ ኢረር ከወደው ሜሴጅ ማሳየት አለብናል። ኦኬ አውትፑታችንን ብናይ ሪፍሬሽ እናድርገው። ሰክሰስ የሚል መጣ ማለት ነው። በዚህ መልክ ሰክሰስ የሚል መጣ ማለት ነው። ይህንን ሊንኩን በሌላ እንቀይረውና https://wrong URL /users የሚል ብናስገባ ከዛ ሪፍሬሽ እናድርገው። የተሳሳተ ሊንክ ስንሰጠው ስለዚህ በዚህ መልክ መጣ ነው። ጌት ኖት ኢረር ኖት ሪዞልቭድ የሚል ማለት ነው። ስለዚህ ኢረር ሃንድላችን በዚህ መልክ ይሆናል። በመቀጠል ደግሞ ሬድ ፕሮጀክቶችን እናያለን። አሲንክሮኖስን በመጠቀም አንድ ፕሮጀክት እንሰራለን ማለት ነው። አሲንክሮኖስን በመጠቀም አንድ ፕሮጀክት እንሰራለን ማለት ነው። ይህንንም በኤግዛምፕል እናያለን። የምንሰራው ፕሮጀክት ይህን ፕሮጀክት ነው። የነዚህ ዳታ ጥቅለዋለን እንዴት አድርገን ወደ ቴብል እንደምንቀይር ጃቫስክሪፕት ተጠቅመን ይህን ሁሉ ምንም እያንዳንዱ ኢች ዲቴል መጻፍ ሳይጠበቅብን የሀገሮችን ፍላግ ኔም ካፒታል እና ፖፑሌሽን ላንጉዌጅ የየሀገሮችን ፍላግ ኔም ካፒታል ፖፑሌሽን እና ላንጉዌጅ እናያለን። ለምሳሌ እንዲሁም ደግሞ ሰርች አይተናል። ለምሳሌ ኢትዮጵያ ብንል የኢትዮጵያ ባንዲራ አለ። ዳታው ከዚህ በፊት ትንሽ ቆየት ያለ ስለሆነ
ኦልድ ነው፣ የተወሰነ የቆየ ነው። ሌተስቱ ዳታ በክፍያ ስለሆነ አክሰስ ማድረግ አይቻልም ዳታ ቤዛቸውን። ለምሳሌ እዚሁ ላይ ዩናይትድ ስቴትስ ማየት ብንፈልግ የዩናይትድ ስቴትስን ባንዲራ ማየት የዩናይትድ ስቴትስ ይህን ይመስላል። ዩናይትድ ስቴትስ ባንዲራዋ ይኸውና ዋሽንግተን ዲሲ፣ ዋሽንግተን እንግሊሽ። ይህም ቆየት ያለ ነው። ይህንንም በኮዲንግ እንዴት አድርገን እንደምንሰራ አንድ ባንድ እናያለን ማለት ነው። በቅድሚያ እዚህ ጋር አንድ ፕሮጀክት ክሬት እናደርጋለን። የፕሮጀክት ፎልደር ሪል ፕሮጀክት እንበለው። ይሄ ሁለቱ እንዳያሳስተን አዘርስ በሚል ፎልደር ኢንሰርት እናድርገው። ከዛኛ እዚህ ሪል ፕሮጀክት ውስጥ ከሚለው ላይ ኤችቲኤምኤል እንሰጣለን። ለምሳሌ ፕሮጀክት ዶት ኤችቲኤምኤል ማለት እንችላለን። ፕሮጀክት ዶት ጂኤስ ለፕሮጀክታችን የኤችቲኤምኤል መነሻ ኮድ እንስጠው። ፕሮጀክት ሌችዋንም በተመሳሳይ ፕሮጀክት ጃቫስክሪፕታችንን ኮኔክት እናድርገው። ስክሪፕት ሶርስ ከዛ ዶት ስላሽ ፕሮጀክት ዶት ጂኤስ የሚለውን ኮኔክት እናደርጋለን ማለት ነው። ይህን በብራውዘር ከፍተን እናየው። ራይት ክሊክ ዲፎልት ኢን ብራውዘር። የኛ ፕሮጀክታችን ይህን ይመስላል። የእነዚህ ሀገሮች ግን ይሄ ነው። ፕሮጀክት ያለውን ካንትሪስ ዳሽቦርድ ማለት እንችላለን። ካንትሪስ ዳሽቦርድ የሪል ፕሮጀክት እንበለው። ሪፍሬሽ ማድረግ እንችላለን። የኛ ፕሮጀክት ይኸውና። አስመስለን የምንሰራው ደግሞ ይሄንን ነው። የተማርነውን ትምህርት ብቻ በመጠቀም ማለት ነው ይሄን የምንሰራ። ከዚህ በፊት ዶም ላይ ቦም እንዲሁም ሌሎች ላይ የተማርናቸውን አጠቃላይ የሆኑ ትምህርቶቻችን በመጠቅለል እዚህ ጋር ይሄን የመሰለ ሪል ፕሮጀክት በቴብል አድርገን የዓለም ሀገሮችን እንሰራለን ማለት ነው። ስለዚህ ወደ ጃቫስክሪፕት እንምጣና ኦኬ፣ ከዛ በፊት ኤችቲኤምኤል ፓርት ላይ እንሂድና የዚህን ፕሮጀክት ኤችቲኤምኤል ፓርቱን እንጽፋለን። ፕሮጀክታችን ቴብል ስለሆነ በቅድሚያ እነዚህን ፍላግ፣ ኔም፣ ካፒታል፣ ፖፑሌሽን እና ላንጉጅ የሚሉትን በቅድሚያ እንጽፋለን። ቴብል አይዲ እንስተው፣ ካንትሪስ ቴብል እንበለው አይዲውን። ከዚህ በመቀጠል ደግሞ ቴብል ሄዶችን የምንጽፈው። ከዚህ በመቀጠል ደግሞ ቴሄዶች ፍላግ፣ ኔም፣ ካፒታል፣ ፖፑሌሽን፣ ላንጉጅ የቴብል ሄዱን ፓርት እንጽፋለን። ቴሄዲች ሁለተኛውን እንመርጣለን። ከዚህ ውስጥ ደግሞ ሮው እንመርጣለን። በሮው መልክ ስለሆነ ቲአር ለቴብል ሮው ማለት ነው። ከዚህ ውስጥ እያንዳንዳቸውን 5 እንጽፋለን። 5ቱን እንጽፋለን። ቲኤችን መጀመሪያው ላይ ፍላግ፣ በመቀጠል ካንትሪን የምናደርገው፣ ሶስተኛ ካፒታል፣ በመቀጠል ፖፑሌሽን፣ በመጨረሻም ላንጉዌጅ። እነዚህን በምንጽፈናል። የእኛን ሪፍሬሽ አድርገን ብናየው ይህን ይመስላል ማለት ነው። ጀስት በዚህ መልክ መጣ። ፍላግ ካንትሪ ዳሽቦርድ የሚለው ፍላግ አለ፣ ካንትሪ ኔም አለን፣ እንዲሁም ካፒታል፣ ፖፑሌሽን፣ ላንጉዌጅ የሚለውን ጽፈናል ማለት ነው። በመቀጠል ደግሞ ወደ ቴብሉ ለቦዲ እንሄዳለን። ቲ ቦዲ ለሚለው ቲ ሄድ የምንለው ይህንን ነው። ከዚህ በመቀጠል ደግሞ ቲ ቦዲ ወደሚለው እንሄዳለን። እሱን ለመጻፍ ደግሞ ቲ ሄድ ላይ እንመጣና ከዚህ ቲ ቦዲ ብለን እንጽፋለን። ከዚህ ውጭ ምንም ነገር አንጽፍም፣ ባለበት ይቆያል። ይሄ ዶም ላይ እንዳየነው እዚህ ውስጥ ያሉትን ቴብሎችን እነዚህ በሙሉ ቦዲ ፓርቱ ማለት ነው እንዲጻፍ የምንፈልገው ከዚህ ቲ ቦዲ ውስጥ ነው። ከዚህ ቲ ቦዲ ውስጥ ላይ እንዲጻፍ ነው የምንፈልግ። ነገር ግን ይህን የምንጽፈው ማኑዋል አይደለም፣ ጃቫስክሪፕት ራሱ እንዲጽፍልን ነው። ይህንንም የተወሰነ ባለፈው ዶም ላይ ተምረናል። ስለ ዶም ማየት ትችላላችሁ፣ እዛው ተከታታይ ቪዲዮዎች ስላሉ። በተጨማሪ ደግሞ ኢንዲቴል አሁን እናያለን ማለት ነው እንዴት እንደምንሰራ። ስለዚህ ወደ ጃቫስክሪፕት እንሂድና ሌት ኦል ካንትሪስ፣ ከዛ በአሪ ውስጥ የምናስቀምጠው ኤምፕቲ አሪ ማለት ነው። የምናገኘውን ዳታ በሙሉ ሁሉንም ኦል ካንትሪስ እዚህ ጋር እንዳስቀምጥልን የፈለግነው ማስቀመጫ ቦታ ዲክሌር አድርገንለታል። አሲንክ፣ ከዛ አሲንክ ፋንክሽን እንጠቀማለን። ስሙን ሎድ ካንትሪስ ማለት እንችላለን። ፓራሜትር ሳይኖረውም ሎድ የሚያደርጉን ካንትሪዎች እዚህ ውስጥ እንዳስገባል ነው አላማችን። እዚህ ጋር ደግሞ ትራይካችን እንጠቀማለን። ትራይ ውስጥ የምናስቀምጥበት ኮንስትሬስ አዌት ማድረግ አለበት ፔጅ ለማድረግ። እዚህ ውስጥ ዳታ ዩዝን የምንጠራበት ሊንክ እናስቀምጣለን ማለት ነው። ከዛ ፔስት እናደርገዋለን። ከዚህ በፊት ግን ለዚህኛው ፕሮጀክታችን ቴብሉ እንዲያምር ቦርደርና እንዲኖረው የተወሰነ ሲኤስኤስ እንስጠው። ጀስት ልክ እንደዚህ ላይ ምናምን ቴብል እንዲመስልልን ማለት ነው። ስለዚህ እዚሁ ላይ ፕሮጀክት ዶት ሲኤስኤስ የሚል ፋይል ክሬት እናደርግ። አስትሪክስ እንጠቀምና ማርጂን 0 ፓዲንግ 0 እናደርገው። ከዛ ለቦዲ ፎንት ፋሚሊ ኤሪያል እንስጠ። ኤሪያል ሄልቬቲክ ሰንስ ካገኘ ኤሪያል ይጠቀማል። ኤሪያልን ካጣ ሄልቬቲካ፣ ካጣ ደግሞ መጨረሻም ሰንሲልክ። እንዲሁም ቦዲ ውስጥ ፓዲንግ 20 ፒክሰል፣ ኢንፑት ማርጂን ቦተም 20 ፒክሰል፣ ፓዲንግ 20 ፒክሰል፣ ዊድዝ
300 ፒክሰል፣ ፎንት ሳይዝ 16 ፒክሰል ለቴብል ኤሌመንታችን፣ ቦርደር ኮላፕስ ሲሆን ዊድዝ 100%፣ ቴብል ሄድ እና ቴብል ዳይሜንሽን ቦርደር 1 ፒክሰል፣ ሶሊድ 33 ከለር፣ ፓዲንግ 8 ፒክሰል፣ ቴክስት አላይ ሌፍት። ሲኤስኤሳችንን ከኤችቲኤምኤል ኮኔክት እናድርገው። ሊንክ ፕሮጀክት ዶት ሲኤስኤስ የሚለን እንመርጣለን። ሪፍሬሽ አድርገን የምናየው በዚህ መልክ ቴብላችን እየመጣ ነው ማለት ነው። ስለዚህ እነዚህን ጻፍን ማለት ነው። የኛ ይሄን ይመስላል። ሲኤስኤሳችን እንጨርስ አንድ ጊዜ። ቴብል ሄድ ባክግራውንድ ከለር ቢጂ ኤፍ2 አይኤምጂ የፍላጎቹ ማለት ነው። ዊድዝ 40 ፒክሰል። ሲኤስኤስ በዚህ በቃል ሪፍሬሽ አድርገን ነው ይሄን ይመስላል እንግዲህ። ከዛ ወደ ጃቫስክሪፕታችን እንመለስና ይህን ዳታ በዚህ መልክ ካመጣን በኋላ ይሄ ማለት ፔስት አድርገን የምናየው ከዚህ ጋር ልክ ይሄ ዳታ ማለት ነው። ይህንን ዳታ በመጠቀም ነው በምንፈልገው መልኩ እንደዚህ አድርገን የምናየው። ይሄ ማለት ዳታቤዝ ላይ ያለው ጀስት ከዳታቤዝ የመጣ አዚቲዝ የመጣ ነው፣ ግን ሮ ዳታ ነው ያለ። ይሄን ዳታ ታዲያ ወደምንፈልገው ነገር መጠቀም አለብን። የትኛውም ዳታቤዛችን በተለያየ መልኩ ሊገባ ይችላል። ለምሳሌ እዚህ ያለው ዳታ በኦብጀክት እና በአሪ መልክ ነው ይገባ። ከውጭ ያለው አሪ ነው፣ ከውስጥ ያለው ደግሞ ኦብጀክት። ይሄን ዳታ ታዲያ እንዲታርከን ወደዚህ እንደምንቀይር፣ ወደ ሪል ፕሮጀክት እንደምንቀይር፣ ወደምንፈልገው አይነት መስራት እንደምንችል ለማየት ነው እየሰራን ያለ ነው። ስለዚህ እዚህ ጋር እንግባና ያመጣነው ዳታ ትክክል ካልሆነ ኢፍ ኮንዲሽን ተጠቀምና ያመጣነው ዳታ ትክክል ካልሆነ ሬስ ዶት ኦኬ ስሩ ኒው ኤረር በቅንፍ ውስጥ ኤችቲፒ ኤረር የሚል ሜሴጅ እንዲመጣ፣ በተጨማሪም የሜሴጁን አይነት አይደንቲፋይ እንዲያደርግልን ከርሊ ብሬስ ተጠቅመን ከዛ $፣ የኤረሩን አይነት ሬስ ዶት ስታተስ መግለጽ አለበት ማለት ነው። ትክክል ከሆነ ደግሞ ኮንስት ካንትሪስ አዌት ምን ማንጣት አለበት? ጀሰኑን ማንጣት አለበት። ሬስ ዶት ትክክል ካልሆነ ስህተት ካለው ይሄ ኤችቲፒ ሪኩዌስታችን ስህተት ካለው ኤረር ያመጣል። ትክክል ከሆነ ደግሞ ይሄን ጀሰን ይዞ እንዲመጣ ነው አላማችን ማለት ነው። ይሄ ብቻ ሳይሆን እንዲሁም አገሮችን ሲያመጣ ደግሞ አልፋቤቲካሊ እንዲያመጣልን ከላይ ኤ ከላይ ነው ያለ፣ በመቀጠል ቢ ያሉ፣ ከዛ መቀጠል ደግሞ ሲ አገሮች አሉ። ልክ በዚህ መልክ እንዲያመጣልን ነው አላማችን። ኢትዮጵያም ልክ አልፋቤቷን ጠብቃ በዚህ መልክ እንዲያመጣ ማለት ነው። አገሮችን ሶርት እንዲያደርግልን በአልፋቤት ኦርደር ሶርት አልፋቤቲካሊ። መነሻው ኦል ካንትሪስ ከሚለው እዚህ ጋር ያስቀመጥነውን አሬ አሁን እንጠቀምበታለን። ኦል ካንትሪስ እኩል ነው አሳይኒቱ ማለት ነው። ከዛ ካንትሪስ ዶት ከዚህ የምናገኘው ከዚህ ከዳታው የምናገኘው ማለት ነው። እዚህ ጋር ዲክሌር አድርገን ያገኘ ነው ዶት ሶርት ምን መሆን አለበት? ኤ ቱ ቢ። በአሮ ፋንክሽን ውስጥ ኤ ዶት ኔም ዶት ኮመን ዶት ሎካሊ ኮምፔር የምንጠቀማለን ማለት እያወዳደር ስለሆነ ወደ አልፋቤት የሚቀይርልን ኮምፔር ያደርጋቸው። በኤ ስማቸው የሚጀምረውን በቢ ስማቸው ከሚጀምረው ኮምፔር እያደረገ እንዳስገባል ማለት ነው። ቢ ዶት ኔም ዶት ኮመን ከዛ ዲስፕሌይ ካንትሪስ ምን እናድርገው? ኦል ካንትሪስ የሚለውን ዲስፕሌይ ያደርግልን፣ ሁሉንም ሀገሮች ዲስፕሌይ እያደርግልን ማለታችን ነው። ካች ውስጥ እንገባና ኮንሶል ዶት ኤረር ችግር ታለ ፌሊቱ ሎድ ማለት አለበት። ፌሊቱ ሎድ ማለት መቻል አለበት። እንዲሁም ችግሩን እንዲያሳየን ኤረር የሚል እንስጠው። ከዛ ከዚህ ከፋንክሽኑ ፓራሜትር እንውጣና ሌላ ፋንክሽን እንጠቀማለን። ምክንያቱም እዚህ ጋር ኮልባክ ፋንክሽን ተጠቅማለን። ዲስፕሌይ ካንትሪስ ለሚለው ሌላ ፋንክሽን እንሰራለታለን። ፋንክሽን ዲስፕሌይ ካንትሪስ የሚለውን እንወስዳለን። ፓራሜትር ደግሞ በዚህ ጋር የሰጠነው ይህን ካንትሪስ የሚለውን እንዲወስድ የምንፈልግ። ከዛ ወደ ዶም ነው የምንገባ። ኮንስት ቲቦዲ ያልነው እንግዲህ እዚህ ጋር ቴብል የምናስቀምጠው ማለት ነው። እዚህ ውስጥ የምናስቀምጥበት ቦታ ወይም ደግሞ እዚህ ጋር ያለው ይሄ ከስር ያለው ቦዲ ቲቦዲ እንላለን። ይህንን ቲሄድ ብለን አልፈናል። ከስር ያለውን ደግሞ ይሄኛውን ወርታች ያለውን ደግሞ ቲቦዲ ነው የምንለው። ስለዚህ ለእሱ ለመስራት ነው ቲቦዲ ካልን በኋላ አሳይንቱ ዶክመንት ዶት ኩዌሪ ሴሌክተር በቅንፍ ውስጥ ከዛ አይዲያቸውን እንጠራለን። አይዲያቸው ደግሞ ኤችቲኤምኤል ላይ ካንትሪስ ቴብል ብለን የወሰናትን አይዲ ኮፒ እናደርግና አይዲ ስለሆነ በኮቴሽን ውስጥ እንዲሁም አይዲ በመሆኑ ሃሽ አድርገን አይዲውን እንሰጣለን። አሁን ቲቦዲ ሴሌክት ማለት ቻለ ማለት ነው። ከዚህ በመቀጠል ኤችቲኤምኤል ስላልሰጠነው ኢነር ኤችቲኤምኤል ራሱ ነው መስጠት ያለበት። ስለዚህ
ቲቦዲ ዶት እዚህ ጋር ዲክሌር ያደርግናት ማለት ነው። ዶት ኢነር ኤችቲኤምኤል አሳይንቱ ምን መሆን አለበት? ኤምፒቲ አድርገን እንቆይ። የዚህም አገልግሎቱ የበፊቱን ዳታ ክሊር እያደረገ አዲሱን እንዲቀበል ያደርግልናል። ክሊር ፕሪቪየስ ዴታ የበፊቱን ክሊር እያደረገ አዲስ የሚያገኘውን ብቻ ይቀበልልናል። ምክንያቱም አንድ ሮው ላይ ወይም አንድ የቴብል ሴል ላይ እንዳይደረድር ነው የዚህ ዓላማው። ከዚህ በመቀጠል ፎር ኢች ሉፕ እንጠቀምና ስለ ፎር ኢች ሉፕም ከዚህ በፊት የሰራነው ቪዲዮ እዩ። ካንትሪስ ዶት ፎር ኢች ፓራሜትር ካንትሪ የሚል እንሰጠዋለን በአሮ ፋንክሽን መልክ። ኮንስት ሮው አሁን ደግሞ ለዚህ ሮው ወደ ጎን ዲክሌር የምናደርግበት ይሄን ወደ ጎን ዲክሌር የምናደርግበት ኤምፕቲ ስፔስ በጃቫስክሪፕት እናስቀምጣለን። ስለዚህ ኮንስት ሮው አሳይንድ ቱ ዶክመንት ዶት ክሬት ኤለመንት ስለ ክሬት ኤለመንትን ኤችቲኤምኤል ላይ ተምረናል። ስለዚህ ክሬት ኤለመንት ትባላው እንጠቀማለን። የኤችቲኤምኤል የማኒፑሌሽን የዶም ማኒፑሌሽን አንዷ ሜትድ ነች። ይችንም በቅንፍ ውስጥ ከዛ ምንድነው ክሬት የሚያደርግልን የቴብል ሮው ራሱ ክሬት ያደርግልናል ማለት ነው። ከዚህ በኋላ ይችን ሮው ክሬት ካደረግናት ሮው ደግሞ የቴብል ሮው ውስጥ ደግሞ ሌላ ጽሁፍ መጻፍ መቻል አለብን። ምን ብለን ሮው ዶት ኢነር ኤችቲኤምኤል ከዛ ቴምፕሌት ሊትራል ከተጠቀምን በኋላ የኤችቲኤምኤል ታግ እንሰጠዋለን ማለት ነው። ቲዲ ሮው ውስጥ ቲዲ ራሱ ቴብል ዳይሜንሽን ራሱ እንዲሰጥን የፈለግነው ቲዲ እንዲሁም የመጀመሪያው ላይ ኢሜጅ አይኤምጂ ኤስአርሲ በኮቴሽን ውስጥ ዶላር ከዛ ከርሊ ብሬስ ካንትሪ ዶት ፍላግ የሚጠቀማለን። ፍላግስ ዶት ፒኤንጂ እንዲሁም አልት እንሰጠውና ፍላግ ኦፍ እያንዳንዱ ካንትሪ ፍላግ እንዲያስገባልን ነው። አሁንም ዶላር ከርሊ ብሬስ ካንትሪ ዶት ኔም ዶት ኮመን የኢሜጃችን ታግ ይዘጋል፣ የቲዲ ታግም ይዘጋል። በመቀጠል ሌላ ቲዲ ዶላር እናስገባለን። ከዛ ከርሊ ብሬስ የመጀመሪያው እዚህ ጋር ክሬት ያደረግንበት ይሄኛውን የመጀመሪያውን ሮው ፈርስት ሮው የፍላግን ሮው ኢሜጅ ያለበትን ይሄን ሰርተን ጨርሰናል። በመቀጠል ደግሞ ይሄኛው ቲዲ ማለት ነው። እዚህ የሰራ ነው ቲዲ ይሄኛው ቲዲ እዚህ የሰራ ነው ቲዲ ማለት ፍላግ የሚለውን የምንይዝበት ነው። ቀጥሎ ደግሞ ካንትሪ ኔምን የምናስቀምጥበት ቲዲ እንሰራለን ማለት ነው። ይሄንንም ለመስራት ዶላር ብለን ከርሊ ብሬስ ከዛ በመቀጠል ካንትሪ ኔም ካንትሪ ዶት ኔም ዶት ኮመን በመቀጠል ደግሞ ይህን ኮፒ ስናደርገውና እዚህ ጋር ካፒታል ስቲያቸው ማለት ነው ዶት ከዛ በአሪ መልክ ዜሮ የመጀመሪያው ሀገር እንዳደርግልን የምንፈልገው በአሪ መልክ ነው። ኦር ከዛ የኦር ምልክትን እንጠቀማለን። ከሌሉ ካጣ ደግሞ ኤንኤ እንዲጠቀም ማለት ነው ኖት አቫይሌብል። አሁንም በተመሳሳይ ይህን ኮፒ እናድርገውና ከካፒታል በመጠቀም ወደ ፖፑሌሽን የያዘው እንሄዳለን። ፖፑሌሽን እና ላንጉጅ ናቸው የሚቀርብ ፖፑሌሽን ዶት ቱ ሎካሌ ከዛ ስትሪንግ ዳታ ታይፑ ስትሪንግ ነው ማለት ነው። ቲዲያችን እዚህ ጋር ይዘጋል ማለት ነው። በመጨረሻም የላንጉጅ ሮው ወልታች አሉት ይቀረናል። ይህንን ኮፒ አድርገን ፔስት እናድርገው። ከውስጥ ያለውን እናጥፋና ካንትሪ ዶት ላንጉጅስ ከዛ ኦብጀክት ዶት ቫሉስ እንላለን። እንዲሁም ደግሞ እያንዳንዱን ሀገር ቋንቋውን ከእያንዳንዱ ሀገር ማች ማድረግ መቻል አለበት አይደለ? ስለዚህ ጆይንት የሚልም እንጠቀማለን ማለት ነው። ካንትሪ ዶት ላንጉጅስ ውጭ ከወጣን በኋላ ጆይን ሚት እንጠቀማለን። ኮለን አድርገን ከሌለ ደግሞ ኤንኤ እንዲል ከዛ ቲዲ ይዘጋል ማለት ነው። አሁን እያንዳንዳቸውን በጃቫስክሪፕት ደረጃ ስትራክቸራቸውን የሁሉን ማውጥተን ጨርሰናል ማለት ነው። ቴምፕሌት ሊትራሉንም እዚህ ጋር ዘግተን ጨርሰናል። ከዚህ በመቀጠል አቀማመጣቸውን ነው ሮው የሚለውን የቦዲ አቀማመጣቸውን ነው የምንጠቀም። ቲቦዲ ዶት ቻይልዱ ስለዚህ በሮው ይሁን ብለናል። አስፈላጊ ኮዶቹን ጽፈን ጨርሰናል። አሁን ደግሞ የሚቀረን ጀስት የዚችኛዋን አሁን የሚቀረን ደግሞ ለዚችኛዋ የሰርች ፋንክሽናሊቲዋን መጻፍ ነው። ኮንስት ሰርች ኢንፑት አሳይንድ ቱ ዶክመንት ኪ ከዛ ፊት አንድ ሰርች አይከን ኤችቲኤምኤላችን ላይ ይቀረናል። ከዚህ ጋር ካንትሪ ዳሽቦርድ ከሚለው ስር ኢንፑት ታይፕ ቴክስት አይዲ ሰርች ኢንፑት እንበለው ፕሌስ ሆልደር ሰርች ባይ ካንትሪ ከዛ ይችን አይዲዋን እንወስዳታለን። ዶክመንት ጌት ኤሌመንት በአይዲ በቅንፍ ውስጥ ያመጣነትን አይዲ እናስቀምጣለን። እዚህ ጋር ቲቦዲ የሚል መጨመር አለብን። ሰርች ኢንፑት ዶት አድ ኢቨንት ሊስነር ኤሌመንታችን ኢንፑት ይሁን
ስለ ኢቨንት ሊስነርም ከዚህ በፊት የተሰራ ቪዲዮ አለ፣ እዛ ጋር ማየት ትችላላችሁ። ከዛ ኢንወስድና ስለ ኢቨንታችን በአሮ ፋንክሽን ከርሊ ብሬስ ውስጥ ኮንስት ሰርች ተርም ኮንስት ሰርች የሚደረገው ኢዶት ታርጌት ቫሊዩ ኢዶት ታርጌት ዶት ቫሊዩስ ቱ ሎወር ሰርች ተርም ከዛ ኮንስት ፊልተር ኦል ካንትሪስ ዶት ፊልተር ሲ ዶት ኔም ሲንወስድና ሲ ዶት ኔም ዶት ኮመን ዶት ሎወር ከዛ ፊልተር የምትለዋን እናስገባታለን። ፊልተር ኦኬ ሶሪ እዚህ ጋር ሎወር ኬስ ዶት ኢንክሉድስ ሰርች ተርም ዜን ዲስፕሌይ ካንትሪስ ከዛ ፊልተር በመጨረሻም የተነሳንበትን ፋንክሽን ሎድ ካንትሪ የሚለውን እንጠራለን። ሎድ ካንትሪስ 8 ፒክሰል። ለዚህ አንድ ጊዜ ሪቫይዝ ለማድረግ ያህል ኤችቲኤምኤላችን ይህን ይመስላል። ሲኤስኤሳችንም ፊክስድ ሆኗል። ኦልሬዲ ኮሬክት ኮድ አለን። ጃቫስክሪፕታችንን ስቴፕ ባይ ስቴፕ በዚህ መልኩ ጽፈናል። ጀስት በዚህ መልክ ክሊን የሆነ ኮድ ጽፈናል። እስካሁን የሰራ ነው ይሄን ይመስላል። ሪፍሬሽ ብናደርገው አሁን ጀስት በዚህ መልክ መጣለን። የበፊቱም ይሄ ነው፣ የኛ ደግሞ ይሄ ነው። እስኪ የኛ ኮዲንግ በተመሳሳይ ኢትዮጵያ የሚያወጣውን ቴስት እናድርገው። ይሄው። ስለዚህ ቤተሰብ እንደዚህ አይነት በጣም ደስ የሚል ኮድ ይዘን መስራት ይችላል ማለት ነው። እናንተ ደግሞ የበለጠ በሌሎች ሞክሩት፣ ተለማመዱበት። ትሬኒንግ ኮዱን ከጊታብ ላይ የምታገኙት ይሆናል። ሊንኩን ደግሞ ከዚህ ቪዲዮ ስር የማስቀምጥላችሁ ይሆናል። የጊታብ ሊንኬን ክሎን አድርጋችሁ መጠቀም ትችላላችሁ፣ ለትሬኒንግ ፐርፐዝ ማለት ነው። ለዛሬው በዚህ ይበቃናል። በቀጣይ በሌሎች እስከምንገናኝ ሰላም ሁኑ።